ጌታ ክርስቶስ ኢየሱስ ሁለቴ ተሰቅሏል ብላለች ነው አይደል ያልኩት? ይኸው ድርሳነ መድኃኔዓለም ላይ አላምንም ብሎ መባጽዮን ማለት ነው ጌታ ድጋሜ ተሰቀለ። ላሳያችሁ ማስረጃ። ድርሳነ መድኃኔዓለም ወገድ ለመባጽዮን በግዕዝ በአማርኛ ገጽ 170 ምዕራፍ 10 ከ9 ወርም በኋላ አስቀድሞ እሱ የነገረውን ያንን ሰው ጠቅሰው ከቤቱም ከማደሪያውም አስገባው። ደረቱንም እየደቃ አለቀሰ። አዎ እንደገና ወደ ምድር ወርዶ ተሰቀለ ጌታ ክርስቶስ ኢየሱስ። ኦርቶዶክስ እንደዛ ትላለች። በዚያን ሰዓት ይህ የሚያየው ደነገጠ። ምን ሆንክም አለው። ሕማምህን አይቼ ስለ አንተ እንዴት እንዳለቅስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ጌታዬ ሆይ አንተ የወደድከውን ሁሉ ለምን እሰጥሃለሁ አልከኝ። አሁንም ይህን የለመንኩን ግለጽልኝ፣ አታሳፍረኝ። እሺ አባቴም እናቴም አንተ ነህ፣ ከአንተ በቀር ሌላ የለኝም። መባጽዮን እየለመነ ነው። እሺ እንዲህ እያልኩ ሳስብ ድንገት ተገለጸልኝ። መከራዬን ማየት ወደድክን አለኝ። ያንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፍቃድ ይሆንልኝ አልኩት። ከዚህ በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወደ ላይ አወጣኝ፣ ኢየሩሳሌምም አደረሰኝ። የተሰቀልኩባት ቀራንዮ ይህ ነው አለኝ። እሺ ጌታ እየነገረው ነው። የተሰቀልኩበት ቀራንዮ ይህ ነው አለኝ። በዚያ ጊዜ ዕፀ መስቀል መጣ። ተመልከቱ፣ መስቀሉ መጣ። መድኃኔዓለምም እንደቀደመው በላዩ ላይ ወጥቶ በዚያ ቆመ። ቅዱሳት የሆኑ እጆቹን በመስቀሉ ላይ ዘረጋ። እጆቹንም እግሮቹንም ተቸነከረ። ለሁለተኛ ጊዜ ለመባጽዮን እያሳየው ማለት ነው። ለመባጽዮን ለሁለተኛ ጊዜ ጌታ ተቸንክሮ እንዴት እንደተሰቀለ እያሳየው ነው። ካላየሁኝ አላምንም ብሎ ማለት ነው። እዛስ የሾህ አክሊል በራሱ ተሸክሞ ደስ የሚሉ ዓይኖቹ እንባን ተሞልተው ታየኝ። ባየሁትም ጊዜ ሁለመናዬ ቀለጠ፣ ከመሬትም ወደቅኩ፣ እንደ ሞትኩም ሆንኩኝ። በመድኃኔዓለም በኃይሉ ጽናት ባይሆን ኖሮ ነፍሴ ከኔ በተለየች ነበር። ከመስቀሉ ወረደ። ሕመሜን ማየት አትችልም ብዬ ነበር ብሎ በቃሉ ኃይል አነሳኝ። ጌታዬ ሆይ የሞትን ገናናነት እንደዚህ የሚያስፈራና የሚያስደነግጥ መሆኑን አላወቅኩም ነበር። ምኞቴን የሰጠኸኝ ስምህ ይባረክ፣ ፈቃድህ በእኔ ላይ ይፈጸም። አለመባጽዮን ምህረት የኢትዮጵያ ኦርቶዶክስ ያሳተመችውን መጽሐፍ ነው። ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል የሚለውን አስወጥተውታል ነው ያልኩት አይደል? ድጋሚ አንብበው ከመጀመሪያው ከቁጥር 21 ጀምሮ ወይ ከቁጥር 20 ጀምሮ ድጋሚ አንብበው። አሳየኝ እያልኩ እኮ ነው። ያንተን ቪዲዮ ክፈትና ያንተን መጽሐፍ ቅዱስ አሳየኝ አልኩ። እየቀጠፍክ ስለሆነ ማለት ነው። እሺ ክፈተው፣ አንተ ራሱ ክፈተው። እሺ አሁን እኔማ ከፈትኩት እኮ ይሄው። አንዴ እኮ እሺ ተረጋጋ እኮ ምልን አድርግሽ ክፈተው አንተ። ይሄው እኔ ከፈትኩኝ፣ አንተ ደግሞ ክፈተው። እሺ ስማ አንዴ ቆይ፣ ለምን አሰማምሽ? ክፈተው። የለህም መጽሐፍ ቅዱስ የለህም መጽሐፍ ቅዱስ ባይታቀም እና መረጋጋት እኮ የለህም ወይ መጽሐፍ ቅዱስ የለህም ወይ ነው እኮ። ለምን ታዲያ ትቀጥፋለህ? እሺ ችግር የለውም። ፖለቲካውን ተውና ቪዲዮ ክፈትና አሳየንን ያልኩህ። ለምን አታሳይም አንተ? ወንድምነት ቆይ አንዴ ኪዳነ ምሕረት ቆይ። እሺ ስኬት መጽሐፍ ቅዱስ ብሎ ያለውን ከፍቷል። የከፈተው መጽሐፍ ቅዱስ አሁን ስኬት ምንድነው የፈለገው? ስላልተግባባችሁ ላግባባችሁ ነው። መጽሐፍ ቅዱስ ክፈት ነው ብለህ ያልከው። ብሩክ እንዲከፍትልህ መጽሐፍ ቅዱስ የስንት ዓመተ ምሕረቱን እንክፈትልህ? ስኬት አንተ ያስከው የኦርቶዶክስ የተበላሸውን ስለሆነ ያስከው የትኛውን እንክፈትልህ? የእግዚአብሔር ቃል የተበላሸ ራሱ ይክፈትህ እኮ አልኩኝ እኮ። የስንት ዓመተ ምሕረት አንተ አይደለም እሱ ይክፈትህ ነው ያልኩት። እሱ ይክፈትህ የለውም እሱ መጽሐፍ ቅዱስ የለውም አለው። እኔ ከፍቻለሁ እኮ እሱ ይክፈት። ለምን ታግዘዋለህ? መጽሐፍ ቅዱስ የተፈለገው አይደል? ይሄው የእናንተ ይሄው የተበላሸው መርዛሙ መጽሐፋችሁና መጽሐፍ ቅዱስ እዚህ አለ። ይሄው መርዛሙ ሲጀመር እግዚአብሔር ቃል መርዝ አይደለም። መርዛሙ መጽሐፋችሁ ነው ያልኩት።
ሲጀመር መርዛም አይደለም። እናንተ ናችሁ መርዛም ያልነበትን ለምን እንደሆነ ከፍለህ የምታምን እኮ 66ቱን እኮ ከፍለህ ዕብራውያን 7 እኮ ያወጣህ እኮ ነህ። ሚዩት አድርግ ወንድምነት። ዕብራውያን 7:22 ነው አይደል እንዲነበብልህ የፈለግከው ወንድምነት ቅድም ያልከው? አዎ እሱ የ1980ውን ሳይሆን የ2000ን አምጣ የ2000ንም ይሄንን ጎን ለጎን አምጥተን እናስቀምጥ ማለት ነው። እንደውም ከኦርቶዶክስ ከሁለቱም 80 አሐዱ ላይ ላንብበው። ይሄው የኦርቶዶክስ መርዛሙ 80 አሐዱና ጤናማው የሚባለው 80 አሐዱ ማለት ነው። ስለዚህ ሁለቱን ጎን ለጎን አይተን ተረጋጋ። ሚዩት አድርግ ብለህ ኦኬ። መጀመሪያ ከጤናማው 80 አሐዱ እንደዚህ እናነባለን። ሚዩት አድርግ ኦኬ። ከጤናማው 80 አሐዱ እንደዚህ እናነባለን ማለት ነው። ጤናማ ያስባለው የአዲስ ኪዳን መጽሐፍት ላይ በትክክል ይሄኛው ከድሮ ጀምሮ ያለ ስለሆነ ማለት ነው። እነርሱ ያለ መሐላ ካህናት ሆነዋልና ከ80 አሐዱ ከኦርቶዶክስ ከቀድሞ ትርጉም ነው ከእነ አባ ተክለ ሃይማኖት ትርጉም ማለት ነው። ኦኬ ሆነዋልና እርሱ ግን ጌታ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማላ አይጸጸትም ብሎ ከተነገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። 3 ቁጥሮች ነው ያነበብኩት። ልብ በሉ ከቁጥር 20 እስከ ቁጥር 22 ማለት ነው። 3 ቁጥሮች ነው ያነበብኩት። በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትርጉም ጤናማው ትርጉም ይሄ ነው። ይሄን እኛ እንቀበላለን። ከ80 አሐዱ ከቀድሞ ማለት ነው። ከአሁኑ ከመርዛማው መጽሐፍ ላይ ደግሞ እንደዚህ እናንብብ ማለት ነው። ይህንኑ ክፍል መርዛማው ኦርቶዶክስ መርዛ ለሕዝቡ እየጋተች ያለችው መጽሐፍ ምን ብሎ ይላል? እርሱ ያለ መሐላ አልሆነም፣ ያለ መሐላ የተሾሙ ካህናት አሉና፣ በመሐላ የተሾመው ግን እግዚአብሔር ማለ አይጸጸትም፣ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ አለው። ኢየሱስ ይህንን ያህል በምትበልጥና ከፍ ባለች ሹመት ተሾመ ይላል ይላችሁ እስከ ቁጥር 23 ድረስ ማለት ነው። አሁን እዚህ ውስጥ የሌለው ቀድሞ ውስጥ ግን ያለው እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ብሎ የሚለው እዚሁ ስትፈልጉ አታገኙትም። ይኸውላችሁ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ አለው ካለ በኋላ ቁጥር 22 ኢየሱስ ይህን ያህል በምትበልጥና ከፍ ባለች ሹመት ተሾመ ካለ በኋላ ለእነዚህ ብዙ ሰዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበርና። አማርኛቸው ራሱ ቁርአናዊ ነው። እንደዚህ አይነት አማርኛ እኛ አናውቅም። እርሱ ግን ለዘላለም ይኖራል። ሚዩት አድርግ ምን አገናኙ? ይሄ ራሱ በእግዚአብሔር ቃል መዘባበት እኮ ለታሪክ ከቁርአን ጋር ምንድን ያገናኝ? ሚዩት አድርግ። አማርኛው ከቁርአን ጋር ተመሳሳይነት ነው ያልኩት። እርሱ ግን ለዘላለም ይኖራል ክህነቱም አይሻርምና ብሎ ይላል። የት አለ ለዘላለም ዋስ ሆኗል ብሎ የሚለው? እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ብሎ የሚለው ከ80 አሐዱ ከቀድሞ ላይ ያለውን እዚህ ጋር አላመጡትም። በመርዛሙ መጽሐፋቸው ላይ ኦርቶዶክስ ትውልድን ስትመርዝ ኢየሱስ ዋስ ነው፣ ጠበቃ ነው፣ አማላጅ ነው ብሎ የሚለውን ቃል እየነቀሉ ነው ያወጡት ማለት ነው። መቀጠል ትችላለህ። እሺ ወንድምነት የትኛው ነው ህዳጉ ላይ እንዳንብልህ የፈለግከው? የግሪኩ ያው ለምትሻል ቃል ኪዳን መድን ሆነ ይላል። ይሄ ለምትሻል ቃል ኪዳን ዋስ ሆነ ብሎ የሚለውን እዚህ ጋር ለምትሻል ቃል ኪዳን መድን ሆነ ግሪኩ ማለት ነው። ግሪኩ መድህንና ዋስ ብሎ የሚለው ማለት ነው፣ ተመሳሳይ ነው። ግሪኩ መድን ሆነ ብሎ ግሪኩ ለሚሻል ቃል ኪዳን መድን ሆነ ይላል የቁጥር 22 ማለት ነው። ታዲያ የግሪኩ ለሚሻል ቃል ኪዳን መድን ሆነ ብሎ የሚለውን ለምን እዚህ ጋር አልጨመራችሁትም? ቤተክርስቲያኒቱ ትውልድ ትመርዛለች። ብሩኬ መቀጠል ትችላለህ። ቴንክ ዩ። እሺ ይሄ ቁጥር 22 ላይ ያለውን ሐሳብ አውጥተውታል ነው ዋናው እዚህ ክፍል ላይ እንግዲህ ሲያነብ እንደሰማችሁት። እሺ ወደ ምልጃው እንሂድ። ኢየሱስ ክርስቶስ የአዲስ ኪዳን ዋሳችን ነው። በቃ የአዲስ ኪዳን ብቸኛ
ዋስ ኢየሱስ ክርስቶስ ነው። በሚገርም ሁኔታ እንግዲህ የዕብራውያን ጻፊ ይነግሩናል። ቀጥሎ ቁጥር 23 ላይ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እሺ ቁጥር 24 አንብበው ስኬት ቁጥር 24 እሺ ቁጥር 24 ግን ለዘላለም እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርምና ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል። ለዘላለምም ሕያው ነውና ያስታርቃቸዋል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንግዲህ ያለ ሊቀ ካህናት እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደ እነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድኗልና። ኦሪትስ የሚሞት ሰውም ሊቀ ካህናት አድርጋ ትሾማለች። ከኦሪት በኋላ የመጣው የእግዚአብሔር የመሐላ ቃሉ ግን ዘለዓለም የማይለወጥ ፍጹም ወልድን ካህን አድርጎ ሾመልን ይላል። እሺ አሁን ልጠይቅህ አይደል? አሁን ጠይቀኝ። ቁጥር 25 ላይ ለዘላለም የሚኖር ስለሆነ ያስታርቃቸዋል ይላል አይደል? አንተ ባነበብከው መጽሐፍ። አዎ 27 ላይ ደግሞ አንድ ጊዜ ነው የሚለው። ይህንን አንድ ጊዜ ፈጽሞ አድርጓልና ነው የሚለው። ሁልጊዜ አይልም፣ አንድ ጊዜ አድርጓልና ነው የሚለው። ያው ቪዲዮ ከፍቼ ላሳይ ከፈለገ እኮ አንዴ ተረጋጋና የምጠይቅህን መልስልኝ። ከዛ ደግሞ አሳየኝ ካልኩ ታሳየኛለህ። እኔ አሁን አሳየኝ አላልከውም። ቪዲዮ ስለማውቀው አንተ ያዝከውንም መጽሐፍ እኔ ጋም ስላለ ማለት ነው። አንተ ያዝከው መጽሐፍ ብቻ ሳይሆን እስቲ አሳየኝ። ቪዲዮ ክፈትና አሳየኝ። መጽሐፉን አሳየኝ እባክህ። እንደ ልጅ አትሁን። በቃ ውይይቱ ላይ ትኩረት አድርግ። እሺ እኮ ለምን ከፍቼ የግርማ ወንድሙ ተከታይ ነው። እዛ ጸበል ቀዳ ብራዘር እየታችሁ ነው። አንተ ለውይይትም አትበቅም። ከሁለቱ ኦርቶዶክሳውያን ጋር ቀጥል። ምን አይነት ነው በክርስቶስ? አሁን ወንድምነት መጽሐፍ ቅዱስ የሌለው ሆኖ ነው ስለሚዋሽ ነው። አሸን ያለው ቤቱ ያለው ማለት ነው። ኪነ ጥበብን አውራው ሜላ በርዕሱ ላይ አይ እንደው አስነሳኝ እኮ ልጁ ማለት ነው። እና እንደው ኦርቶዶክሳውያን ያስቃሉ። እስኪ አንዴ ላሳየው፣ እንደው ደስ ይበለው። ይኸውን በተለያየ ዓመተ ምህረት የ1980 ዓመተ ምህረት የኢትዮጵያ ኦርቶዶክስ አዲሱ መደበኛ ትርጉም ስንት ላሳይክ? ስንት መጽሐፍ ቅዱስ ላሳይክ? እና ይኸውላ መጽሐፍ ቅዱስ ቤቴ ያለኝ ሰው ነኝ። አሁን እሱ አይደለም ቁም ነገሩ። ብትወያይ ጥሩ ነበረ። በቃ ሰላም ወንድሞች ሁላችሁ እዚህ ውስጥ ሁላችሁም ናችሁ ብያለሁ። እሺ እኔ እንኳን አውቃለሁኝ። ለማያውቁ ሰዎች ከየት ቤተ እምነት እንደሆንክ ንገራቸው። ሁሉም ይናገራል። እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ክርስቲያን። በቃ እሺ። ምልጃ እያወራን ነው እና ነገረ ክርስቶስም ጭምር በዛው ማለት ነው። እና ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ አንተ? እንደዛ የሚል የለም፣ አማላጅ የሚል የለም። ስለኔ የሚማልደው ክርስቶስ ኢየሱስ ነው የሚለው ያው የሚማልደው ነው። እርሱም ኢየሱስ ክርስቶስ ኦርቶዶክስ ቤተክርስቲያን አላማለደም አትልም ብላም አታውቅም። እንደዚህ አይነት አስተምሮ የለም ትጀመር። እሺ ለዘላለም ይማልዳል ብለህ ታምናለህ አንተ በተጠቀምከው ቃል መሰረት? ሁለተኛ መስዋዕት የለም። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉም ፈጽሞ ሁሉን አድርጎ ከአባቱ ጋር የተቀመጠ ስለሚል ያው ተቀመጠ። ሁለተኛ የሚቆም ወይም ሁለተኛ የሚታረድ ሁለተኛ መስዋዕት የሚሆን አምላክ የለንም። በመጀመሪያ ምልጃን ፈጽሟል። ኦኬ ራይት። በቃ የቤተክርስቲያን አስተምሮ ትጀመር ማለት ነው። አሁን ለምሳሌ በተመለሰም ታነበብከው የሚማልደው የሚለው ኦርቶዶክስ ቤተክርስቲያን ልክ ነው። በግሪኩም የሚማልደው ስለሚል ማለት ነው። በዚህኛውም በ2000 እትም ላይም 2000 ላይ እትም በደምብ ታወጣል ችግር የለም። 2000 ላይ እትም የሚፈርደው ችግር ብሎ መጠቀም ይቻላል። ግን ምንድነው ሰረዙ የሚፈርደው ያው አምላክ ጌታ ሁሉን ጨርሶ አንዴ ስለአባቱ ጋር ስለተቀመጠ ይፈርዳል፣ ይሰማል፣ ያው ይፈርዳል ነው። አማልዷል ነው ያማልዷል። መቼ በስጋ ወራት አማልዷል። ይሄ እኮ ክሪል ነው። አባቱ የማያውቁትን አያውቁምና ይቅር ባላቸው
ካለ ይክሬል በቃ ማማለር ነው። ይሄ የሚቀጸፍ ነገርም አይደለም። ወደ ተበይሽ ተመለስ። እሺ ምንድነው ያው አቋረጥከኝ እንዳትለኝ ብቻ ነው የሰማሁህ። ከዚህ በኋላ አጭር አድርገህ መልስልኝ። ኢየሱስ ለዘላለም ይማልዳል ብለህ ታምናለህ ወይስ አታምንም? የሚማልድ ነው የሚለው አማላጅ አይልም። እሺ ለዘላለም ይማልዳል ብለህ ታምናለህ ወይስ አታምንም? ለዘላለም ማለት ያው እስከ ስጋ ወራቱ ድረስ ስጋውን ቆርሶ ደግሞ ለዘላለም ማለት ምንድነው? አሁን አያማልደኝም። አሁን አያማልደኝም። ለዘላለም አይማልድም ማለት ነው አይደል? አሁን አይማልደኝም አልኩ። ኦርቶዶክስ ቤተክርስቲያን አያማልድም አትልም ብያለሁ። መቼ? እስከ ስጋ ወራት የትምህርቷ ነው። እስከ ስጋ ወራት ያማልዳል ብላ ታምናለች። ለዘላለም ማለት በክርስቶስ ኢየሱስ ዓለም ሁሉ እስኪጠቀለል ድረስ ማለት ነውና ለዘላለም ይማልዳል ወይስ አይማልድም ነው ጥያቄ። ያ ምልጃው አንዴ ነው እያልኩ ያለሁት። አንዴ መስዋዕት ሆኗል። ያ እርቁ ነው። እርቅ ደግሞ ትኩስ ነው። በነገራችን ላይ ምን ማለት ነው ደግሞ ትኩስ ነው ማለት? አሁንም ትኩስ ነው ማለት ነው። ያ ደግሞ ታስታርቅ ይኖራል ማለት ያ ደግሞ አያቋርጥም። ሁሉ ጊዜ እርቅ አንዴ ነው ያስታረቀን። ያ እርቁ ዘላለማዊ የሚቀጥል ነው። ለዘላለም ኢየሱስ ያስታርቃል እያልከኝ ነው? ያ እርቁ የሚቀጥል ነው እያልኩ እኮ ነው። አንዴ ነው ያስታረቀን። ስለዚህ ያ እርቁ ዘላለማዊ ነው እያልክ ነው። ጥቅስ ዕብራውያን መጽሐፍ ምዕራፍ 7 ነው እና ያነበብኩኝ ልጠይቅህ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። እውነት ነው። ቆይ ከቁጥር 21 ጀምሮ እናንብበው። እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ይላል። የማለለት ማን ነው? የተማለው ለማን ነው? እዚህ ጋር ለዘላለም ካህን ተብሎ የተማለው ለማን ነው? ለዘላለም ካህን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዘላለም ካህን። የማለለትስ ማን ነው? ለዘላለም ካህን ብሎ የማለለት ማን ነው? እኔ አልገባኝም። እዚህ ጋር ለመልከ ጼዴቅ ወይስ ግልጽ አልሆነልኝም። ለዛ ነው እንደ መልከ ጼዴቅ ተብሎ መልከ ጼዴቅማ ለንጽጽር ገባኝ። አብ ነው። ቀጥል፣ ችግር የለም። አብ ለማን ነው የማለለት? ለጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ በመሃል ላይ የሆነ ሊቀ ክህነት አለው ማለት ነው አይደል ጌታ? በትክክል። እሺ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለሚሻለው ኪዳን ዋስ የሆነው ኢየሱስ ነው። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ብዙ ቁጥር ያላቸው ካህናት ነበሩ፣ ሞት ይይዛቸው ስለነበር። እርሱ ግን ለዘላለም የሚኖር ስለሆነ እነርሱ ሞት ይይዛቸው ነበር፣ እርሱስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አይደል? ለዘላለም የሚኖር ስለሆነ ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና። ስለ እነርሱ ሊያማልድ የተባለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዘውትር በሕይወት የሚኖረው ምን ሊያደርግ ነው? ሊያማልደኝ እስከ ፍጻሜው ነው ማለት እስከ ስጋው ነው። እሺ ቀጥል። ዘወትር በሕይወት የሚኖረው ምን ሊያደርግ ነው ጥያቄ። ሊያማልደኝ አልኩ ማለት ሊማልደኝ የሚማልድ ነው የሚለው ለዘላለም ስለነርሱ ሊያማልድ ዘወትር በሕይወት ይኖራል። ሊያማልድ የተባለው ኢየሱስ ነው ብለኛል። ለዘላለም የሚኖረውም ሊያማልድ ነው ብለሃል። ኢየሱስ ለዘላለም ያማልዳል ማለት ነው አይደል? ለዘላለም ያማልዳል ማለት ያው እንግዲህ ምልጃ እኔ እንደና አጠቃቀም እንደማን እንዳነበኩት ያው ክርስቶስ አሁን ያማልዳል እኔ አልፋና ኦሜጋ ነኝ ብሎ ስለተናገለ ዮሐንስ ራእይ ላይ መጨረሻ አካባቢ ማለት ነው። ስለዚህ አሁን ያማልዳል በሚለው አልሄድም። ዘላለም የሚለው እስከ መቼ ድረስ ነው? እሺ አሁን ኢየሱስ ለዘላለም ያማልዳል ብለኛል። ዘላለም እስከ መቼ ነው? እስከ ዓለም ፍጻሜ ነው። እሱማ ግን ምንድነው መሰለህ ያው እስቲ እንትን አውጣው እስቲ ግርማ ነው ግዙ ቆይ አንዴ ለዘላለም የሚኖረው ሊያማልድ ነው ብለኛል። ዘላለም ደግሞ እስከ ዓለም ፍጻሜ ነው ብለኛል። ኢየሱስ ክርስቶስ እስከ ዓለም ፍጻሜ ያማልዳል ማለት ነው አይደል? እስከ ዓለም ፍጻሜ ያማልዳል ማለት አሁን የሚታረድ አሁን ደግሞ መስዋዕት የሚሆን ክርስቶስ የለንም። ሊፈርድ የሚመጣ አምላክ አለ። እኔ ስለ እርድ አላወራሁም። እኔ አሁን ስለ እርድ እያወራሁ አይደለም፣ ቃሉ ላይ ነው እያወራን ያለነው። አሁን እንደዛ ካልን አሁን ለዘላለም ካልን አሁንም ክርስቶስ ሞቶ ይሰዋል እያልከኝ ነው? ቃሉ ነው ያለው፣ እኔ አይደለሁም ያልኩት።
አንተም እንደ ቃሉ ብለሃል። እንድገመው ከፈለክ ፍቹን ወደ ኋላ አባቶቻችን መጽሐፍ ካለ አውጣልኝ፣ የዚህን ትርጓሜው ማለት ነው። ምን የዚህ ትርጓሜ ካለ አውጣና አሳየኝ። ምንድነው ትርጓሜ ማለት? አይ ዘወትር እስከ ሁለተኛ መጥቶ አሁን መጥቶ ይሰዋል ታልቅ ማለት ነው። አንተ እኮ ነው ያልከኝ ዘወትር ማለት እስከ ዓለም ፍጻሜ ነው አላልክም አንተ? ያው እንደሚለው ዘወትር ማለት ዘወትር በህይወት ይኖራል ይላል። ዘወትር ማለት እስከ ዓለም ፍጻሜ ነው ብለሃል አላልክም? ዘወትር ብያለሁ። በቃ እስከ ዓለም ፍጻሜ ድረስ ኢየሱስ ያማልዳል ማለት ነው። አለቀ እኮ በቃ። እስከ ዓለም ፍጻሜ ያማልዳል። እኔ እኮ አልቀበለውም ማለት እስከ ዓለም ፍጻሜ ያማልዳል ካይሆን እስከ ዓለም ፍጻሜ እስከ ቃሉን ነው የማትቀበለው፣ የእግዚአብሔርን ቃል ነው የማትቀበለው። አይ እንደዛ ማለት አይደለም፣ እንደዛ ማለት አይደለም። እዚሁ ጋር ብጠይቅህ አሁን ጌታችን መድኃኒታችን ክርስቶስ አሁን ያማልዳል ካልከኝ ያማልዳል። ኦኬ አንተ ያማልድም ትላለህ፣ ቃሉ ግን ያማልዳል ዘወትር ይላል። ሊያማልድ ነው የሚለው የሚያማልድ አይደለም። ያማልድ አሁን እኮ ሰብጀክት እና አሁን እኮ እዚህ ጋር ድርጊት አለ፣ ባለቤት አለ። እሱ ችግር የለውም ማውራት እንችላለን፣ ምን ማለት እንደሆነ እሱ አይደለም ዋናው ቁም ነገር። አሁን ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል የተባለው ኢየሱስ ነው ብለኛል። በህይወት የሚኖረው ደግሞ ለምንድን ነው ስለ ሊያማልድ ብለኛል። ዘወትር ማለት እስከ ዓለም ፍጻሜ ነው ብለኛል። እስከ ዓለም ፍጻሜ ዘወትር በህይወት ይኖራል ካለ ክርስቶስ በምድር በህይወት ካለ በስጋ ነው ወይስ በአሁን? አይ ከላይ እኮ ይኸውልህ ምን ብሏል መሰለ፣ እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። አየህ የእነሱ ዘወትር መሆን የማይችለው ሞት ስላለባቸው ነው። ኢየሱስ ደግሞ ሞት በስጋ ወራት እንዳልሆነ በስጋ ወራት የሚቆም እንዳልሆነ ሲነግረን፣ እርሱ ግን ለዘላለም የሚኖር ስለሆነ ሞትን ድል አድርጎ የተነሳ በሰማይም ዛሬም ሊቀ ካህን ስለሆነ እያለን ያለው ሊቀ ካህን ነው። ተቀባይ አስተሰሪ ነው። ኦኬ በዚህ እኮ አሁን አልተስማማውም እያልኩ አይደለም። ሊቀ ካህን ማለት ምን ማለት ነው አልከኝ? ኃጢአትን የሚያስተሰሪ ኃጢአትን የሚያስተሰሪ ምን ማለት ነው? ኃጢአትን የሚያስተሰሪ ማለት ኃጢአትን የሚያስተሰሪ ሁሉም ኃጢአት የሚቀበል ማለት ነው። ሊቀ ካህን ማለት ኃጢአትን የሚቀበል ማለት ነው። የሚያስተሰሪ አልኩህ እኮ ሁሉን ነገር ከሱ ካህናት አሁን ወደሱ ነው። ኃጢአትን የሚያስተሰሪ ማለት ምን ማለት ነው? ቃሉ ስላልገባኝ ነው። አሁን ማስተሰሪ የሚለውን ቃል ስላልተረዳሁት ነው እየጠየቅኩ ያለሁት። የካህን ስራው ምንድን ነው? እየጠየቅኩ ነው ያለሁት። እየጠየቅኩ ለምን ትጠይቀኛለህ? ዘሌዋውያን መጽሐፍ ምዕራፍ 16ን ከፍቼ ይሄው የካህን ስራው ነው ብዬ አሳይሃለሁ። ቀላል ነው ለኔ። አንተ ግን አሁን ማስተሰረይ ስላልከኝ ምን ማለት ነው? ያው ቃሉ ግዕዝ ስለሆነ እንድረዳው ምን ማለት ነው ማስተሰረይ ማለት? ኃጢአትን የሚቀበል ነው አልኩ። ኃጢአት የሚቀበል የሚያስተሰርይ ሁሉ ነው። በቃ ኃጢአትን የሚደመስስ ነው። እስኪ ያሳየኝ ከእግዚአብሔር ቃል ላይ ሊቀ ካህናት ኃጢአትን የሚደመስስ ነው የሚለውን ከእግዚአብሔር ቃል ላይ ያሳየኝ። ኃጢአትን ያስተሰርያል የተረጎሙት ነው። ያንተ የግል ከሆነማ ምን ያደርግልናል? በቃ ያንተ የግልን ትርጉም እዛው ይዘህ ትቀመጣለህ። ሰው ቃሉ ምንድን ነው የሚለው? ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል። በህይወት የሚኖረው ኢየሱስ ምን ሊያደርግ ነው? ሊያማልድ ነው። ለምን? የምልጃ ስራ ምንድን ነው? እሺ ችግር የለውም። እሺ በቃ ኦሬዲ የምልጃ ስራ መለመን፣ መውደቅ፣ መነሳት ነው። በነገራችን ላይ ማማለድ ማለት መለመን ማለት ነው። በየቀኑ ይቅር በልኝ ማርልኝ እያለ የሚለምን አምላክ ማለት ነው። ስለዚህ ክርስቶስ አሁን ይለምናል ካልከኝ ኦኬ እንደዛ ብለህ ከሆነ አላውቅም መልስልሃለሁ። አሁን ምንም ችግር የለውም። አንተ ምንም በለው እኛ አንደነግጥም። ኢየሱስ ይማልዳል ስንል የምልጃ ስራው ይኸውልህ መለመን ነው። ክርስቶስ አሁን አይለምንም። አሁን ትልቁ ችግር ምንድነው መሰለህ? አሰማም። ምን ታወራ ታወራለህ። ያ ማለት የምልጃውን እዚህ ጋር ማለት እስከ ዘላለም ልትለይ ስለሆነ እስከዛ አሁን ስለዚህ አምላክ አሁንም ይለምናል እያልከኝ ነው አልኩህ። አሁንም አየህ ከብዶሃል ማለት ነው። እኔ ሳወራ ታወራለህ። ያ ማለት ሰዎች ሐሳቡን እንዲሰሙ አትፈልግም። ከብዶሃል ውይይቱ። እንደዛ አይደለም። እንደዛ ካይሆን ይኸውልህ ያማልዳል ማለት አሁንም ወሬው ይወልቃል ይነሳል፣ አምላክ ይለምናል እያልከኝ ነው አልኩህ። እሺ እኔ እንደዛ ብያለሁ። አሁን እንደዛ ብያለሁ እኮ እያልክ ያለው እኮ ያማልዳል። አሁን ዘወትር ስለኛ የሚማልደው ማለት አሁንም የማማለድ ትርጉም መለመን ነው አይደል? ያው ሚውት አድርገውና ልናገር ደግሞ አሁን አንተ እንደዚህ ብለሃል ከምትለኝ ሳልናገር እኔ ደግሞ ልናገር። ሚውት አድርገውና አይሻልም ከምትገምት? እዛ ነው የሚሻለው። እንግዲህ ዘወትር ይማልዳል ብለሃልና እየወደቀ እየተነሳ ማለት ነው አለኝ። እኔ አይደለም ዘወትር ይማልዳል ያልኩት እንዴ፣ ቃሉ ነው እንደዛ የሚለው። ስለነርሱ ሊያማልድ ዘወትር በህይወት ይኖራል። ጌታ ክርስቶስ ኢየሱስ ለምን? የማይለወጥ ሊቀ ካህን ስለሆነ
የማይሻር ሊቀ ካህን ስለሆነ ዘላለማዊ ሊቀ ካህን ስለሆነ ምን ያደርጋል? ዘወትር ሊያማልድ በሕይወት ይኖራል። እኔ ነኝ ያልኩት? ጴንጤው ተሰብስቦ ነው ያለው? አይደለም። ይሄ እግዚአብሔር ሐሳብ ነው። ሰው ቃሉን መጀመሪያ አሜን ብለን እንቀበላለን አይደል? ቃሉን ክደን አይደለም ወደ ሌላ ሐሳብ ወደ ትርጉም የምንሄደው። አዎ ኢየሱስ ዘወትር ሊያማልድ በሕይወት ይኖራል። ሰው ኢየሱስ አሁን ይማልዳል? አዎ በሚገባ። ለምን? ቃሉ ስለሚል አሜን ነው የምንለው። እዚህ ክፍል ላይ ግን ምን ማለት ነው ማማለድ የሚለው የምናነሳ ከሆነ ሊቀ ካህን እንደመሆኑ የተነገረ ነው አይደል? ሰው ሊቀ ካህን በብሉይ ኪዳን ምን ያደርጉ ነበር የሚለው መመልከት በቂ ነው። ስለ ሰዎች ኃጢአት መስዋዕት ይዘው ወይ ደግሞ በጉ ከታረደ ወይ ደግሞ ለኃጢአታቸው ያመጡት መስዋዕት ከቀረበ በኋላ ከተሰዋ በኋላ ሊቀ ካህኑ ደሙን ይዘው ይገባ ነበር ስለ ኃጢአታቸው። ሰው ጌታ ክርስቶስ ኢየሱስ እየተነጻጸረ ያለው ሊቀ ካህን ነው አይደል? ደግሞም የእግዚአብሔር ንጹህ መስዋዕት ነው፣ የእግዚአብሔር በግ ነው። ደግሞም ጌታ ክርስቶስ ኢየሱስ አምላክም ጭምር ነው። ሰው ሊቀ ካህን እንደመሆኑ ስለ ኃጢአታችን ደሙን ይዞ መግባቱ ደግሞ ዛሬም ጭምር ደሙ ያለ ሊቀ ካህኑ ያለ ደሙ አይደለም የሚሰራው፣ ተነጣጥሎ አይደለም። ሊቀ ካህኑ ነው ደሙን ወደ ቅድስተ ቅዱሳን ይዞ የሚገባው። ጌታ ክርስቶስ ኢየሱስ ዘላለማዊ አማላጅ ነው ሲለን ቃሉ ላይ ምን እያለን ነው ማለት ነው? ዛሬም ደሙን ይዞ የገባ ስለኛ የሚታይልን በሰማይ አለ እያለን ያለው እኛን ወክሎ የገባ የሚታይልን ማለት ነው። ቆይ አንዴ ዝጋባት። የሚታይልን ማለት የሚማልድ ማለት ነው፣ የሚለምን ማለት ነው። መታየት ማለት መለመን ነው ያለው ማን ነው? አሁን ትልቁ ችግር ትገምታለህ አንተ ዝም ብለህ ወይ ደግሞ አይደለም። ይለምናል እያልከኝ እኮ ማማለድ ትርጉሙ ምን የመለመን እንደሆነ ነው የማውቀው በመጽሐፍ ቅዱስ። ማማለድ ትርጉሙ መለመን ብቻ ነው ያለው ማን ነው? መለመን ነው። አንዱ ለአንዱ ይጸልይ ማለት አንዱ ለአንዱ ይጸልይ። አሁን እኮ እያልከኝ ያለው አሁን እኔ እጸልያለሁ፣ እኔ የሚጸልየውን መልክ አምላክ የሚጸልያል እያልከኝ ነው። አንዱ ለአንዱ ይጸልይ ይላል። ማማለድ ማለት መለመን ብቻ ነው ላልከው ማስረጃ ሰኝ። እሺ ደግሞ አንተ መጃ ማለት መለመን ነው፣ ሌላ ትርጉም አላውቅም። እሺ ሚውት አድርገው። አሁንም ደግሞ እንደተሳሳትክ ላሳይሽ እኔ በማስረጃ። እሺ ይኸው ገጽ 58 እሺ ገጽ 58 ምልጃ ወይም ማለደ ይላል። ሄደ እንዴ ልጁ ወረደ እንዴ? እሺ እኔ ለእናንተ ላሳያችሁ። በቃ እሺ ወርዷል። እሱ ምናልባት ኔትወርኩ ሊሆን ይችላል። መሰረታዊ ትርጉሙ አንዱ ስለሌላው መለመን። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ፣ ጸሎታቸውም ተሰማ። ዘኍልቍ መጽሐፍ ምዕራፍ 14። ክርስቶስ ለደቀ መዛሙርቱ ለመነ። ሉቃስ 22 ሰይጣን እንደ ስንዴ እንዳያበጥራችሁ ያለው ጌታ ለጴጥሮስ ማለት ነው። ከዛ ዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ምዕመናን ለሌሎች እንዲለምኑ ታዟል። እሺ ክርስቶስ ሊያማልድ ዘወትር በሕይወት ምን ይላል? ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና። አሁን ያነሳነው እዚህ ዕብራውያን መጽሐፍ ምዕራፍ 7 ላይ ያለው ጥቅስ ማለት ነው። ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የእርሱ ምልጃ ግን እሺ እንደ እኛ ልመና አይደለም። ምክንያቱም አንድ ጊዜ ራሱን ብሎ መስዋዕት አድርጎ በማቅረብ ለምእመናን ፍጹም ድነትን አስገኝቶላቸዋል። ለዘላለምም ሕያው ሆኖ በሰማይ በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ መጽሐፍ ምዕራፍ 8 ቁጥር 34፣ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 25፣ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1። ከዛ መንፈስ ቅዱስም ደግሞ ለምእመናን ያማልዳል። ሮሜ 8 ላይ ያለውን ሐሳብ ማለት ነው። ምልጃ የሚለውን ሐሳብ ስለ ክርስቶስ ሲናገር እንደ እኛ ልመና አይደለም፣ ከልመና ጋር የሚገናኝ አይደለም ብሎ ይነግረናል። ግን ክርስቶስ አይማለደ ማለት ነው። ያረ ጥቅሱ እያለ ይኸው ለዘላለም ዘወትር ይማልዳል ብሎ በመጽሐፍ ቅዱስ ማህበር ላይ ያስቀምጦልናል ማለት ነው። ኪነ ጥበብ ማስረጃ ስትጠይቅ መስጠት የነበረ እኮ ማማረር ማለት መለመን ነው ብዬ ነበር። አንዱ ለአንዱ ይጸልይ ማለት ነው ብያለሁ እኮ። ሌላ መቼ አመጣህ? አንዱ ለአንዱ መለመን ብቻ እንዳልሆነ ነው ያሳየው። አሁን አንተ ችግሩ ምን አይደል? ማማረር ማለት መለመን ነው። አሁን ነሙሴ በአንብበው እስኪ ምንድነው የሚለው? ከኔ ውጭ የተናገረው ነገር አለ እንዴ? ከነበርኩ ትልቁ ችግር ሌላ ሰጠኝ ነበር የማማለድ ስራ። አይ የማማለድ ስራ ሌላ ሰጠኝ ነበር የገባው። አለመስማትም ጭምር ነው ትልቁ ችግር ማለት ነው። አይደለም እግዚአብሔርን አይደለም ሌላ ትርጉም አልሰጠኝም። አሁን የክርስቶስ ምልጃ እንደ መስዋዕት ነው ተቀምጧል። እሱ ኦኬ
መጀመሪያ ራሱ መስዋዕት አቅርቦ ሰምቻለሁ። ወንም ሌላ ትርጉም አለ ባልከኝ ሌላ ትርጉም ምንድነው ስጠይን አልኩ። አንዴ ስማ ታዲያ እየነገርኩህ እኮ ነው። የክርስቶስ ምልጃ ግን መለመን አይደለም፣ እንደኛ ልመና አይደለም፣ በደሙ የተደረገ ነው እያለ እየነገረን ያለው። አንዴ መስቀል ላይ የተሰራው ስራ ዘላለማዊ መሆኑን እያሳየ ነው ይልሃል መዝገበ ቃላት። አንብበው። እሱም አንዴ ነው እኮ አንዴ ነው ያደረገው። እሱ ትክክል ነው። አሁን እያልኩ ያለሁት አንብበው። የምልጃ ትርጉሙ መለመን ነው። አንብበውስ። እኛም እኮ ወይ ደግሞ መጽሐፍ ቅዱሱ ሲነግረን ኢየሱስ 2-3 ይሞታል ይሰቀላል እያልን አይደለም። እንደዛ እያልክ ነው እኮ አሁን እኮ ለማልዳት ተተለኝ እንደዛ እያልከኝ ነው አንተ። ወገን እየሰማ አሁንም ይለምናል፣ አሁንም ይመጣል፣ ይታረዳል፣ ይሰዋል በቃ እያልከኝ ነው። እንደዚህ እናድርገው በቃ። አሁን እንደዚህ አይነት ሰው ሲገጥመን በዚህ አይነት ነው የምንወያየው ማለት ነው። አሁን አንተ ኃጢአት ስትሰራ ከእግዚአብሔር ጋር በማን በኩል ነው የምትታረቀው? አንዴ እኮ አስታረቀኝ። አሁን አንተ አትበድልም፣ ኃጢአት አትሰራም። ኃጢአት ተሰራ እግዚአብሔር ይቅር ይለኛል እንጂ አይልምንም። ይቅር ይለኛል እንጂ እግዚአብሔር ወይ ልጅን ማረው እያለ አይወርቅም፣ አይነሳም ወደ አብና እሱ አንድ ስለሆነ ስለመውደቅ ስለመነሳት አላነሳውም። በማ በኩል ነው የኃጢአት ስርየት የምታገኘው ነው ጥያቄ። በክርስቶስ ኢየሱስ ይሁን መጀመሪያ አግኝቻለሁ ያልኩት ታርቅ ያለው እርቅ አንዴ ነው። አሁን አትበድልም ወይ? አሁን ስትበድል ኃጢአት ስትሰራ የኃጢአት ስርየት የምታገኘው በምን በኩል ነው? በደሙ አንዴ ስላደረገው ማለት ነው። አንዴ ያደረገው ደሙ ዛሬም ያስታርቃል ማለት ነው አይደል? ዛሬም ትኩስ ነው። ያ ደሙ ትኩስ ነው፣ ይቀጥላል፣ አይቋረጥም። የሚቋረጥ ደም እንትን የለም፣ መስዋዕት የለም። እሺ እየሰማሁህ ነው እኮ። ዛሬም ያስታርቃል ማለት ነው አይደል? ለእርቁ አንዴ እርቁን አድርጓል እያልኩ እኮ ነው። አሁንም ደሙ ትኩስ ነው፣ አሁንም ያስታርቀናል፣ አስታርቂያችን ነው እያልኩ ነው። ደሙ ትኩስ የሆነው ለምንድን ነው? ትኩስ መሆን ያስፈልገው ለምንድን ነው? አሁንም ያስታርቀኛል። ያ ደሙ በደሙ ሁሉ እንዲመራስ ያደርገኛል። በጣም ጥሩ። ደሙ ዛሬም ያስታርቀሃል ማለት ነው። አዎ በትክክል። አሁን ጨረሰ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስጋና ደሙን ተባላ በሱ ታረቀ፣ በሱ እገኛለሁ። ደሙ የምትለኝ አንተ የጌታ እራትን ነው? የጌታ እራት እኮ የክርስቶስ ስጋና ደም ነው። ደሙ የምትለኝ የጌታ እራትን ነው ወይ? አይደለም፣ እንደዛ ማለት አይደለም። የክርስቶስ ስጋና ደም አገኛለሁኝ። ያ ግን መጀመሪያ ያደረገው መስዋዕት እርሱ ዘላለማዊ ነው ብያለሁ። ደሙ ትኩስ ነው። አሁንም እርቁ ይቀጥላል እያልኩ ነው። ደሙ ትኩስ ነው የምትለኝ የጌታ እራትን ነው እንዴ? እንደዛ አይደለም። አይ ያው የተናገርኩ ያለሁት ስለ በየጊዜው ስለመታረቅ ነው። በክርስቶስ ጋር መቅረቡን ነው ያወራሁት። አሁን ስለ ስጋ ደሙ በቃ ስለ ጌታ እራት እንዳታወራ ማለት ነው። ትኩስ ነው ደሙ እያልከኝ ያለው የጌታ እራትን ካልሆነ በቃ ስለሱ እንዳታነሳ። የጌታ የክርስቶስ ኢየሱስ ደም ዛሬም ያስታርቃል ማለት ነው አይደል? አሁንም እኮ ያስታርቃል አልኩ እኮ። ደሙ ትኩስ ነው ማለት እኮ ነው። የክርስቶስ ደም ከራሱ ከክርስቶስ ተነጥሎ ያስታርቃል ተብሎ ይነገራል። ራሱ አስታራቂያችን ነው። ኢየሱስ ዛሬም አስታራቂ ነው። በትክክል ያ ደሙ ትኩስ ነው አልኩ እኮ። እሺ ኢየሱስ ዛሬ ያስታርቃል ትንል አዳምጠኝሽ የኔን ሐሳብ እንትን አትበል። እሺ ያስታርቃል ስትሉ ምን? እሺ ያስታርቃል ትንል አሁንም ደሙ ይፈሳል እያልን አይደለም። ያ ያደረገው እርቅ ዘላለማዊ ነው። ያስታርቃል ስትሉ አሁንም ደሙ ይፈሳል እያላችሁ ነው ያለክ ማን ነው? እንደዛ እያልከኝ መሰለኝ። ዘላለም ያማልዳል ማለት እኮ አሁንም ይለምንልኛል እያልከኝ አንተ ነው እኮ ያልከኝና አይደለም። እሺ መች ነው ያልኩህ እንደዛ? ሻውጣና እናሳየኝ ያልኩበትን አሁን እኮ ተናገርከው። ሮሚን እኮ ያልኩበትን አውጣና እናሳየኝ። እኔ ዘላለም ይለምናል ያልኩበትን ዘወትር ስለኔ የሚማልደው ብለህ ጠቅሰዋል ከሀያ ጀምረህ። እና ታዲያ እሱን ማን አይደለም ያልኩት የእግዚአብሔር ቃል ነው። እሺ አስብልሃለሁ፣ አንተን ችግር የለውም ደግሜ ያስብልህና እንጨርሳለን። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ ሊያማልድ የተባለው ማን ነው? እዚህ ጋር ፐርሰኑ ማን ነው? ባለቤቱ ማን ነው? ክርስቶስ እኮ ነው እያልኩ ነው። በጣም ጥሩ። ዘወትር በሕይወት ይኖራልና ክርስቶስ በሕይወት ዘወትር ይኖራል። ምን ሊያደርግ ነው ዘወትር በሕይወት የሚኖረው? ቃሉ ተሳስቷል። የእግዚአብሔር ቃል ተሳስቷል። የእግዚአብሔር ቃል አይሳሳትም። በጣም ጥሩ። ካልተሳሳተ ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ዘወትር በሕይወት የሚኖረው ምን ሊያደርግ ነው? እኛን ሊያማልድ ነው። እሱ ግን አሁን አይደለም፣ ፈጽሞት አባቱ ጋር ተቀምጧል። አሁን ምልጃ የለም። አሁን የሚወርቅ አሁን የሚነሳ አምላክ የለንም። እሱ ሌላ አምላክ ነው ማለት ነው። የሚያማልድ ከሆነ ላይ አይደለም ወዳጄ፣ ቃሉን እንድትለው ነው የፈለኩት እኔ። ዘወትር በሕይወት የሚኖረው ምን ሊያደርግ ነው?
ቃሉን እንድትለው ምን ማለት ነው? አሁን አያማልድም እያልኩ እኮ የተጻፈውን እንድትለው ነው እየጠየቅኩ ያለሁት። ዘወትር በህይወት የሚኖረው ምን ሊያደርግ ነው ይላል ቃሉ እዚህ ጋር። ዘወትር በስጋ ወራት ምልጃን ጨርሷል። አንዴ መስዋዕቱ ማለት ክርስቶስ፣ ሁለተኛ መስዋዕት አይሆንም ማለት ነው። በጭራሽ አትሉትም። በኢየሱስ አትልም በጭራሽ። ምክንያቱስ በቃ ዘወትር በህይወት እሺ፣ ዘወትር በህይወት ክርስቶስ ነው እያልኩ ነው። ክርስቶስ ነው ግን አሁን መስዋዕት አይሆንም። ሁለተኛ መስዋዕት የሚሆን አምላክ የለም እያልኩ ነው። በጣም ጥሩ። በነገራችን ላይ ማን ነው ድርሳነ መድኃኒዓለም ላይ ኢየሱስ ክርስቶስ ሁለተኛ ጊዜ ተሰቅሏል። አሁን ዝም ብላችሁ እዚህ መታችሁ እኛ ጋር ማለት አይልም። ስህተት ካለበት ይታረማል። ሁለተኛ የተሰቀለ አምላክ የለም። አንዴ ነው ስህተት። አሁን ይኸውልህ አይልም እና ይታረማል የተለያየ ሀሳብ ነው። አንተ የማረም አቅሙ የለህም፣ ይታረማል የማለትም አቅሙ የለህም። አንተ ምን ይታረማል? እሱ በሊቃውንቶች ይታረማል ታይቶ። እሱ አይመለከትም እኮ እሱ ገብቶሃል። እነሱ ናቸው ስህተት ነው ብሎ ሲያምኑ የሚያርሙት። አይልም ደግሞ ሁለተኛ። ስለዚህ ሁለት የተሰቀለ አምላክ የለም። እኔም እኮ ካርኩልህ አሁን እኮ የአንተ ቤተክርስቲያን ግን ትላለች። የአንተ ይሄ የኢትዮጵያ ኦርቶዶክስ አትልም። እሷ አትሳሳትም። ቤተክርስቲያን እኔ ልሳሳት እችላለሁ እንጂ እሷ አትሳሳትም። አትልም በልሽ፣ ደጋሚ አትልም በለኝ። ሁለቴ ነው የተሰቀለው ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ። አይ ሁለተኛ ተሰቅሏል የሚል ካለ እኮ ስህተት ነው አልኩ። ስህተት ነውማ መብት ነው ግን ብላለች ነው እያልኩ ያለሁት። የኢትዮጵያ ኦርቶዶክስ በድርሳነ መድኃኒዓለም ላይ ብላለች። የሆነ የተጻፈው ነው እየነገርኩህ ካለች ስህተት ነው እያልኩ እኮ ታለች ስህተት ነው ይታረማል እያልኩ ነው። አሁን ይኸውላችሁ ይመጣና ሁለቴ የሚሰቀል ጌታ የለም ሶስቴ የሚሰቀል የለም ይላል። አሁን እኛ ሁለቴ ይሰቀላል አለ እንዴ? የሱ ግን እያላችሁ ነው። አሁንም የማለል ያልካልከኝ ሌላ አምላክ ነው። አሁንም የሚለምን አምላክ የለም። አንዴ አሁን ሚውት አድርገው እስቲ ልጠይቅህ። ይቅርታ ወደ አንድ ጥያቄ ልጠይቅህ ፈልጌ ነበር። ሐሳቤን ከጨረስኩ በኋላ ትጠይቀኛለህ። ፈቅድልሃለሁ ግን ሚውት አድርገው። ሚውት አድርገው። እኔ አደርግልሃለሁ። አብሽር፣ የተረጋጋው ነኝ ያገኛለህ። አብሽር። እሺ ሁለቴ ይሰቀላል ሶስቴ ይሰቀላል ትላላችሁ ማለታችሁን ይላል። የሱ የኢትዮጵያ ኦርቶዶክስ ግን ጌታ ሁለቴ ተሰቅሏል። መባሐጼው የሚባለው ሰውዬ አላምንም ማለት ታውቃላችሁ። በጣም እኮ የሚያስቀው እኮ አላምንም ማለት ስለ ጌታ መሰቀል። ከዛ በቃ አንተ ማስረጃውን አውጣ አውራ እንደዛ ፈቅድልሃለሁ፣ ችግር የለም። እሺ ሚውት አድርገዋ። በቃ ሚውት አድርገው። አደርግልሃለሁ፣ አውጣና አውራ አልኩህ። እኔ አደርግልሃለሁ፣ አውጣና አውራ፣ ችግር የለውም። አብሽር እኮ ሚውት አድርግ። አሁን እኮ ማስረጃ አልካለ በቃ ሚውት ማድረግ ነው። ከዛ አሳይሃለሁ እኮ ማስረጃውን እያነበብከው ነው። ምን ይኸውልህ እንዲያምን ከፈለክ እያነበብከው ከዛ በኋላ እንተማመናለን። ሚውት አድርግ ብያለሁ። በቃ ሚውት አድርግ። በቃ ማስረጃ ብለሃል። ካላሳየውኝ እኔ ዋሸው ማለት ነው። በቃ ማስረጃ ጠይቃል። የማላሳይ ከሆነ እኔ ዝም ብዬ በሐሰት እየከሰስኩ ነው ማለት ነው። ሰው በኋላ ላይ በሐሰት ነው የከሰስከው ብለህ ትናገራለህ። መብት ነው። አሁን አዳምጥ። ስለ እነርሱ ሊያማልድ የተባለው ማን ነው? ጌታ ክርስቶስ ኢየሱስ አይደል? እሱ ተናግሮታል። ይሄን ለምንድን ነው ዘወትር የሚኖረው? ሊያማልድ። ዘወትር ኢየሱስ ምንድነው? ይማልዳል። አለቀ በቃ። እኛ ነን ያልነው፣ ቃሉ ነው ያለው። አሜን ነው የኛ ስራ አሜን ነው። ይልቁንስ ምን ማለት ነው የሚለው ላይ ማውራት ይቻላል። ሊማልድ ዘወትር ይኖራል በህይወት ይኖራል ማለት ምን ማለት ነው የሚለው ላይ መነጋገር እንችላለን። ሰው አለቀ ዘጋ ነው ማለት ነው። የኢትዮጵያ ኦርቶዶክስ አምላክ ይገዳል ቢልሃው በቃ አሜን እንድትል ነው ቃሉ ካለ። ኦኬ ልስጥህ። ቃሉ ካለ እንዴ ትቀልዳለህ። በብሉይ ኪዳን ወይም ደግሞ መዝሙር ዳዊት አንተ የምትለውን ሐሳብ ልስጥህ። አይ ቃል በቃል ተቀበልከው ይሄ አንተ መጽሐፍ ቅዱስ ብቻ ስለምታምነው እኛ መጽሐፍ ቅዱስ ብቻ ስለማናምን ልስጥህ አሜን ብለህ ትቀበላለህ። ምን ሆነ ነው? እኛ የእግዚአብሔር ቃል ላይ ተጻፈውን አልኩህ እኮ አሜን ብለህ እኮ ልስጥህ አሜን ብለህ ተቀበል። ለምንድን ነው ፍች ምናምን አልፈልግም። አንዴ ቆይ ፍች ምናምን አልፈልግም። አሜን ብለህ ትቀበላለህ። ልስጥህ ስለማሰሙ ጭምር እኮ ነው። አሁን ትልቁ ችግር አሜን ብዬ እቀበላለሁ ያልከኝ ነው። ታይተረጎም ምንድን ነው? ቃል ተክዶ አይደለም የእግዚአብሔር ቃል የሚተረጎም ያለውን ምዕራፍ 10 ከቁጥር 34 አውጣው። አሜን ብለህ ትቀበላለህ። ችግር የለውም አውጣው። እሺ እኔ ያልኩትን ማስረጃ ላሳያችሁ። ማቴዎስ 10 ላይ እንደዚህ የሚል ቃል አለ። ሰው ምንድን ነው አንቀበልም? ምንድን ነው አንተ አትቀበለውም? ምን አይነት ነገር ውስጥ እኮ የገባ ነው ዘንድሮ። መጽሐፉን ላምጣሽ አንዴ። ጌታ ክርስቶስ ኢየሱስ ሁለቴ ተሰቅሏል ብላለች ነው አይደል ያልኩት? ይኸው ድርሳነ መድኃኒዓለም ላይ አላምንም ብሎ መባጽዮን ማለት ነው ጌታ ድጋሜ ተሰቀለ። ላሳያችሁ ማስረጃ። ድርሳነ መድኃኒዓለም ወገድ ለመባጽዮን በግዕዝ በአማርኛ
ዋልድቢት ቅድስት ማርያም አቡነ ሳሙኤል አንድነት ገዳም በገዳሙ የታተመ ማለት ነው። ይህ መጽሐፍ የተተረጎመውና የተዘጋጀው አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው። ምዕራፍ 10 ገጽ 170 ገጽ 170 ገድለ መባጽዮን ዘረቡ ማለት ነው። ድርሳነ መድኃኔዓለም ላይ ገጽ 170 ምዕራፍ 10 ከ9 ወርም በኋላ አስቀድሞ እሱ የነገረውን ያንን ሰው ጠቅሰው ከቤቱም ከማደሪያውም አስገባው። ደረቱንም እየደቃ አለቀሰ። አዎ እንደገና ወደ ምድር ወርዶ ተሰቀለ። ጌታ ክርስቶስ ኢየሱስ። ኦርቶዶክስ እንደዛ ትላለች። በዚያን ሰዓት ይህ የሚያየው ደነገጠ። ምን ሆንክም አለው። ሕማምህን አይቼ ስለ አንተ እንዴት እንዳለቅስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ጌታዬ ሆይ አንተ የወደድከውን ሁሉ ለምን እሰጥሃለሁ አልከኝ። አሁንም ይህን የለመንኩን ግለጽልኝ፣ አታሳፍረኝ። እሺ አባቴም እናቴም አንተ ነህ፣ ከአንተ በቀር ሌላ የለኝም። መባጽዮን እየለመነ ነው። እሺ እንዲህ እያልኩ ሳስብ ድንገት ተገለጸልኝ። መከራዬን ማየት ወደድክን አለኝ። ያንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፍቃድ ይሆንልኝ አልኩት። ከዚህ በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወደ ላይ አወጣኝ፣ ኢየሩሳሌምም አደረሰኝ። የተሰቀልኩባት ቀራንዮ ይህ ነው አለኝ። እሺ ጌታ እየነገረው ነው። የተሰቀልኩበት ቀራንዮ ይህ ነው አለኝ። በዚያ ጊዜ ዕፀ መስቀል መጣ። ተመልከቱ፣ መስቀሉ መጣ። መድኃኔዓለምም እንደቀደመው በላዩ ላይ ወጥቶ በዚያ ቆመ። ቅዱሳት የሆኑ እጆቹን በመስቀሉ ላይ ዘረጋ። እጆቹንም እግሮቹንም ተቸነከረ። ለሁለተኛ ጊዜ ለመባጽዮን እያሳየው ማለት ነው። ለመባጽዮን ለሁለተኛ ጊዜ ጌታ ተቸንክሮ እንዴት እንደተሰቀለ እያሳየው ነው። ካላየሁኝ አላምንም ብሎ ማለት ነው። ከዛስ የሾህ አክሊል በራሱ ተሸክሞ ደስ የሚሉ ዓይኖቹ እንባን ተሞልተው ታየኝ። ባየሁትም ጊዜ ሁለመናዬ ቀለጠ፣ ከመሬትም ወደቅኩ፣ እንደ ሞትኩም ሆንኩኝ። በመድኃኔዓለም በኃይሉ ጽናት ባይሆን ኖሮ ነፍሴ ከኔ በተለየች ነበር። ከመስቀሉ ወረደ። ሕመሜን ማየት አትችልም ብዬ ነበር ብሎ በቃሉ ኃይል አነሳኝ። ጌታዬ ሆይ የሞትን ገናናነት እንደዚህ የሚያስፈራና የሚያስደነግጥ መሆኑን አላወቅኩም ነበር። ምኞቴን የሰጠኸኝ ስምህ ይባረክ፣ ፈቃድህ በእኔ ላይ ይፈጸም አለ መባጽዮን። አሳየኝ ካላየሁ አላምንም ብሎ ዕፀ መስቀል መጥቶ መድኃኔዓለም እንደ ቀድሞ በላዩ ላይ ወጥቶ ቆመ። ቅዱሳት የሆኑ እጆቹ በመስቀል ላይ ዘረጋ፣ እጆቹንም እግሮቹንም ተቸነከረ ይላል። አሁን የኢትዮጵያ ኦርቶዶክስ መጽሐፍ ነው። እሺ ሰማሁ። አሳየኝ አልከኝ ለተናገርኩት ሰማሁ። ልንገርህ እንጂ ሰማሁ እኮ። ምን ነው የምትነግረኝ? አሳየው እንጂ ክርስቶስ ተሰቅሎ እንዴት እንደተሰቀለ አሳየው እንጂ ክርስቶስ ሁለተኛ ደም አፈሰሰ እንዳለው ጋር አይልም እኮ። ምንድነው የሚለው? ስቅራቱ እንዴት እንደተሰቀለ እንዴት እንደሆነ ነው ያሳየው። የክርስቶስ በዛን ጊዜ የዕፀ መስቀል መጣ። ይኸውልህ በዛን ጊዜ ናምበበ ችግር የለውም አንተም ሰናበሁ። በዛን ጊዜ አንዴ እየሰማኸኝ መባጽዮንን ወዴት ነው የወሰደው? መጀመሪያ ጌታ ክርስቶስ ኢየሱስ በደመና ወዴት ወሰደው? ወደ ተሰቀለበት ቦታ ወደ ቀራንዮ አይደለ? አዎ። ከዛ ምንድን ነው የሆነው? በዚያን ጊዜ ምን ሆነ? በመስቀሉ መጣ። ወዴት ነው የመጣው መስቀሉ? ወደ ቀራንዮ። እሺ። ከዛ መድኃኔዓለም ምን ሆነ? እንደ ቀደሙ በላይ ወጥቶ በዚያ ቆመ። ቅዱስ የሆኑ እጆቹን በመስቀሉ ላይ ዘረጋ። እጁንም እግሮቹንም የተቸነከረ ሾህ አክሊል በራሱ ተሸክሞ እኮ ተቸነከረ። በራሱ ሊያሳየው እኮ ነው። ስቃዩና መከራውን እኮ እያሳየው ነው። እንደዚህ ነው የሆንኩት ልጄ፣ እንደዚህ ነው የተሰቀልኩት እያለ እኮ ነው።
እኔስ ታዲያ ምን አልኩ? ጌታ ኢየሱስ ክርስቶስ ሁለት የተሰቀላት ብለኛ አሳየው እንጂ ሊያሳየው ፈለገ እንጂ ክርስቶስ ተሰቀለ ሁለተኛ ብላ ታምናለች እኮ ያልከኝ ይሄ እኮ ተገልጾለት እንዲያሳየውና የምጠይቅህን ካልመለስክ አንዴ እያልክ አታውራ ወዳጄ። የምጠይቅህን መልስልኝ። መጽሐፉን ገልጠን ነው እያነበብን ያለ ነው። የምጠይቅህን መልስ። ኢየሱስ ክርስቶስ መስቀል ላይ ወጥቶ እጆቹ ተቸንክሮ ነው አይደል ያሳየው? ቀራንዮ ወስዶት አንተ አምላክህ ይገለጽልኛል፣ አምላክህ ወደ ጥሩ ነገር ይመራኛል ብለህ ታምናለህ ወይስ አታምንም? እሺ ሰው አሳይቼ ጨርሻለሁ ማለት ነው። በገድለ መባጽኡ ላይ ለያ ዋሻ እዚህ ጋር ቀጥፋል። እግዚአብሔር እዚህ ጋር በደንብ ነው የቀጠፍከው። ውሸት ሁለት የተሰቀለ የሚል አሳየው እንጂ በራእይ አሳየው እንዲያሳየውና ክርስቶስ ተገልጾለት ለአንብብልህ ክርስቶስ ተገለጸለት ወሰደው ወደ ቀራንዮ። በራእይ አሳየው ብለሃል። አሳየኝ። ምን የትኛው ቁጥር ላይ ነው በራእይ ነው ያሳየው የሚለው? በራእይ አሳየው አንተ በራእይ ክርስቶስ ይታይ እንደሚታይህ እርሱም ክርስቶስ ተገለጸለት ወሰደው ነው የሚለውን አሳየኝ። ቁጥሩ ቤት ላይ ነው በራእይ ነው የሚለው። አንተ ራእይ ይታይ እኔ ለአንተ ለመናገር ነው። አንተ ራእይ ይታይልኛል ብለህ ታምና የለ ይታየኛል ብለህ ታምናለህ አይደል? እነዚህ ናቸው እንግዲህ ሁላችሁ ውሸታ ምናምን የሚሉት ማለት ነው። መጽሐፉ በራእይ አሳየኝ ነው። እዚህ ጋር ውሸት ቀጥፈሃል። እግዚአብሔር እዚህ ጋር ውሸት ቀጥፈሃል። እዚህ ጋር ታየው እንዲያሳየውና እንዲመር ቃሉ በራእይ ያሳየኝ አይደለም የሚለው። ሰውየው በራእይ ያየው አይደለም የሚለው። ራእይ ጌታ ያሳያል። ምን ጥያቄ አለው? ምን ጥያቄ አለው? አዎ በራእይ ያሳያል። ሰውየው ግን በራእይ አይደለም ደዛ ወስዶት እኮ ነው እያለ ያለው። ከቁጥር 1 ጀምሮ ነው ያነበብኩላችሁ። ምዕራፍ 10 ከ9 ወር በኋላ አስቀድሞ እሱ የነገረውን ያንን ሰው ጠቀሰው። ከቤቱም ከማደሪያውም አስገባው። ደረቱንም እየደቃ አለቀሰ። ከዛስ በዚያን ሰዓት ይህ የሚያየውን ደነገጠ። ምን ሆንክም አለው። ሕማምህን አይቼ ስለ አንተ እንዴት እንዳለቅስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ሲጸልይ እንመለከታለን። መባጽኡ የሚባለው ሰው የጌታን ሕማሙን ማየት ፈልገው። ከዛስ ጌታዬ ሆይ አንተ የወደድከውን ሁሉ ለምን እኔ እሰጥሃለሁ አልከኝ። አሁንም ይህን የለመንኩህን ግለጽልኝ፣ አታሳፍረኝ። አባቴም እናቴም አንተ ነህ፣ ከአንተ በቀር ሌላ የለኝም። እሺ እንዲህ እያልኩ ሳስብ ድንገት ተገለጸልኝ። ከዛስ መከራዬን ማየት ወደድክን? ኢየሱስ ተገለጠለትና መከራዬን ማየት ትፈልጋለህ? የአንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፍቃድ ይሁን አልኩት። ከዛስ ከዚህ በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወዴት? ወደ ላይ አወጣኝ። ኢየሩሳሌምም አደረሰኝ። በረራው ተካሄደ ማለት ነው። ከበረራው በኋላ የደረሱ ኢየሩሳሌም። ከዛስ ኢየሩሳሌም ከደረሱ በኋላ የተሰቀልኩበት ቀራንዮ ይህ ነው አለኝ። ስፍራውን አሳየው። ከዛስ በዚያን ጊዜ ዕፀ መስቀል መጣ። የሆነውን ድርጊት ነው እየነገረን ያለው። የሆነውን ድርጊት ዕፀ መስቀል መጣ። መድኃኔ ዓለምም አስቀድሞ በላይ ወጥቶ በዚያ ቆመ። እንዴ ድጋሜ መባጽኡ አሁን ተመልከቱ። ሌላ ሰው እየመጥቶ አሁን አደፍርስም መጥቶ አላምንም ቢል ጌታ እንደገና እየመጣ ሊያሳያቸው ነው ማለት ነው አይደል? ጋሽ ጫኔ መጥተው አላምንም ቢሉ ጌታ እየመጣ እንደገና ቀራንዮን እየወሰደ ሊያሳያቸው ነው ማለት ነው። እንደዚህ አይነት ቀልድ ነው የጻፉት። እንደዚህ አይነት ቀልድ እና መጽሐፍቶቻቸው እንደዚህ ይቀልዳሉ። ሌላ ኦርቶዶክሳዊ ካለ መግባት ይችላል በተነሳው ርዕስ ላይ። እኛ ግን ክርስቲያኖች ያላነበብነውን ያልተመለከትነውን ነገር በጭራሽ ነው ማንናገረው። ሃይማኖተ አበው የሚባለው መጽሐፍ ታውቃላችሁ አይደል? ሃይማኖተ አበው ላይ ጌታ ኢየሱስ ክርስቶስ አብን አምልኳል፣ ለአብ ሰግዷል ብለው አስቀምጠዋል። ለአብ ሰግዷል፣ አብን አምልኳል ብለው አስቀምጠዋል። ምን ትላላችሁ? ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ እንደዚህ ይላል። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ቁጥር 22 እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። አረ በጣም ብዙ ሃይማኖተ አበው እንዳለ እኮ እንደዛ ነው የሚለው። ሰው ቁጥር 22 ላይ ነው 23 ላይ
22 ላይ እናንተ ለማታውቁት ትሰግዳላችሁ አለ ጌታ። ከዛ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ይሄን የተናገረው ጌታ ክርስቶስ ኢየሱስ ነው። እንዴት ተረዳችሁት ይሄን ጥቅስ? እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። እንሰግዳለን የሚለውን ንግግር የተናገረው ጌታ ነው። ይሄን የመጽሐፍ ቅዱስ ጥቅስ ይዞ ከፈለጋችሁ አሳያችኋለሁ። እሺ ታሳያችሁ ይችላል። ኢየሱስ ክርስቶስ አብን አምልኳል፣ ለአብ ሰግዷል ብሏል ሃይማኖተ አበው ላይ። አንተ አሁን እኮ ለውይይት አትመጥንም። በቃ ለውይይት አትመጥንም። ሰው ተደማምጦ ካላወራ የሚጠየቀውን ካልመለሰ ምናምን የሚጠየቀውን ካልመለሰ ተረጋግቶ ካላወራ እንደ አንድ አይሁዳዊ ሰው ሆኖ እያወራ ስለነበረ ነው። ኦኬ እሺ ዕብራውያን መጽሐፍ ምዕራፍ 2 ላይ ያለውን ጥቅስ እሺ ላንብብላችሁ። ዕብራውያን መጽሐፍ ምዕራፍ 2 ላይ ያለውን ጥቅስ ብዙ ልጆችን ዕብራውያን መጽሐፍ በስጋ ወራት እኮ በስጋ ወራት ነው። በስጋ ወራት ነው። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ መከራ ይፈጽም ዘንድ ዕብራውያን 2:10 ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነው ለእርሱ ተገብቶታልና የሚቀድሰውና ኢየሱስ የሚቀደሱት ከአንድ ናቸው፣ እኛ ማለት ነን ክርስቲያኖች። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ ታመናለሁ። ደግሞም እነሆኝ እኔ እግዚአብሔርን የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ይላል። እንዴት ትረዱታላችሁ ይህን ጥቅስ? ስምህን ለወንድሞቼ እነግራቸዋለሁ ያለው ማን ነው? ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ ያለው ማን ነው? በዜማ አመሰግንሃለሁ ያለው ማን ነው? ኦፍ ኮርስ በስጋ ወራት ሜላ ያለ ብሩክ እንዴት ናችሁ? ሰላም ብያለሁ። እንኳን ደህና መጣክ። እንኳን ደህና ቆየኝ። እንዴት ናችሁ? ጌታ ይባረክ። ሁሉ መልካም፣ ሁሉ ሰላም። ምን ትለናለህ ስለ ኢየሱስ ምልጃ? አንተ ያልከውን እስኪ ሰፋ አድርገህ ሀሳቦችን አንሳ እስኪ ስለ ክርስቶስ ምልጃ። እሺ የሚወያይ ሰው ቢኖር አሪፍ ነበር። ከሌለ ግን የኢየሱስ ምልጃ ምንድን ነው የሚለው ላይ ትንሽ ነገር ማስቀመጥ ይቻላል። የኢየሱስ ምልጃ የማይቀበል ሰው መናፍቅ ነው። ይሄ በደንብ ረገጥ አድርገን መናገር አለብን። የኢየሱስ ምልጃ የማይቀበል መናፍቅ ነው። መናፍቅ ማለት እንደምታውቁት ያው ከፍሎ የሚያምን ማለት ነው። ስለዚህ ኦርቶዶክሳውያን በዚህ ጉዳይ ላይ ምንድናቸው? መናፍቃን ናቸው። እንዴት ካላችሁኝ ያው ቅድም ሲታወሩበት የነበረው ጥቅስ አለ መጀመሪያ ላይ የሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ያለው ኦርቶዶክሶች አጥብቀው የሚጠሉት ጥቅስ፣ እኛ ደግሞ አጥብቀን የምንወደው ጥቅስ ማለት ነው። እዛ ላይ ምንድነው የሚለን? ሐዋርያው ጳውሎስ የሞተው ይልቁንም ከሙታን የተነሳው ይላል። ኦርቶዶክሶች ኢየሱስ እንደሞተ ያምናሉ ወይ? አዎ ያምናሉ። ይልቁንም ከሙታን የተነሳው ይላል። ከሙታን መነሳቱን ያምናሉ ወይ ከተባለ አዎ ያምናሉ። ያው ቢያንስ በዓመት አንዴ የትንሣኤን ቀን ስለሚያከብሩ ማለት ነው። ከዛ ደግሞ በእግዚአብሔር ቀኝ ያለው ይላል። ይህንንስ ያምናሉ ከተባለ ይህንንም ያምናሉ፣ በአብ ቀኝ ያለ ይላሉ። ከዚህ ቀጥሎ እንግዲህ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይህንን ያምናሉ ከተባለ ይህንን አያምኑ። ስለዚህ መናፍቅ ማለት ከፍሎ የሚያምን ማለት ነው። ይህን ከፍሎ ነው የሚያምኑት። በእግዚአብሔር ቀኝ ያለው እስከሚለው ድረስ ብቻ ነው የሚቀበሉት። ከዛ በኋላ በእግዚአብሔር ቀኝ ምንድን ነው የሚያደርገው ለሚለው ግን ምላሽ የላቸውም፣ ወይም ደግሞ መጽሐፉ ማይሉን ነው የሚናገሩት። ስለዚህ
ኢየሱስ መሞቱን መነሳቱን በእግዚአብሔር ቀኝ መሆኑን በእግዚአብሔር ቀኝ ደግሞ ስለኛ እንደሚማልድ ማመን ግዴታ ነው። ይህን ያላመነ ሰው መናፍቅ ነው፣ እንደሚማልድ ማለት ነው። ምናልባት ይማልዳል ሲባል ምን ማለት ነው የሚለው ላይ እሱ ላይ መነጋገር ይቻላል። ግን የተጻፈውን ነገር አልቀበልም ብሎ ቀይሮ ፈራጅ ነው ማለት እሱ ከሐዋርያው ጳውሎስ በላይ እኔ አውቃለሁ፣ ሐዋርያው ጳውሎስ በዚህ ጉዳይ ላይ ተሳስተዋል፣ እኔ ነኝ የማውቀው ብሎ እንደማሰብ ይቆጠራል ማለት ነው። መጽሐፉ በጣም በግልጽ ሁኔታ ኢየሱስ አሁን የት ነው ያለው ለሚለው መልስ ይሰጣል። በእግዚአብሔር ቀኝ ነው ያለው። ምንድነው የሚያደርገው ለሚለው ደግሞ በእግዚአብሔር ቀኝ ሆኖ ስለኛ ይማልዳል የሚል ነገር ይናገራል። የሚማልደው ይለናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የምልጃን ስራ አሁን ላይ ይሰራል። ይሄ በቃ የሐዋርያዊ ትምህርት ነው። ሐዋርያቶች ያስተማሩት ትምህርት ነው። ይህን እንዴት ነው የምንረዳው ከተባለ እሱ ውይይት ሊያስፈልግ ይችላል። ምንድነው ትርጉሙ የሚለው ልንነጋገርበት ይችላል። ግን የምንነጋገረው መጀመሪያ ላይ ቃሉ እንደሚል ከተማመን ብቻ ነው። ሐዋርያው ጳውሎስ እንደዛ ብሎ አስቀምጦታል በሚለው ጉዳይ ላይ ከተስማማን ወደ የቃሉ ፍቺ ላይ ደግሞ መግባት እንችላለን ማለት ነው። ወደ ቃሉ ፍቺ። ስለዚህ በሰማይ የሚማልደው ማን ነው? ኢየሱስ ነው። ሌላ የለም። ቢኖር ደስ ይለን ነበር። እኛ እኮ ተቃዋሚዎች አይደለንም። ቢኖር ደስ ይለን ነበር፣ ችግር አልነበረም። ግን በጣም ስፔሲፊክ አድርጎ በነጠላ ነው የሚነግረን። አንድ ነው፣ ከዛ ደግሞ ወንድ ነው፣ ሴትም አይደለችም። ስለኛ የሚማልደው ነው የሚለው። ስለኛ የምትማልደው አልየለንም። ስለዚህ በሰማይ ሴት የለችም ስለኛ የምትማልድ እና ደግሞ ብዙ አይደሉም፣ አንድ ነው፣ ነጠላ ነው፣ ነጠላ ነው። ስለዚህ ነው በሰማይ ምንም አማላጅ የለም ብለን የምናምነው ከኢየሱስ ውጪ በዚህ ምክንያት ነው። አንድ ነው፣ እሱም ወንድ ነው። እሱም በስም ተነግሮናል። ኢየሱስ ክርስቶስ ነው ይላል እዛው ሮሜ 8:34 ላይ እና በጣም በቂ የሆነ ጥቅስ ነው። በነገራችን ላይ እያንዳንዱን ሲኩዌንስ ሐዋርያው ጳውሎስ በሚገባ ቅድመ ተከተሉን ጠብቆ ነው የሚነግረን። የሞተው ይላል፣ ከዛ ከሙታን እንደተነሳ ይናገራል፣ ከዛ በእግዚአብሔር ቀኝ እንዳለ ይናገራል፣ ከዛ ምን እንደሚሰራ ይናገራል። ከዛ እሱ ደግሞ ማን ነው? ምናልባት ያው ደፋር የሆኑ ሰዎች ወደፊትም ተነስቶ ስሙን ባይጠቅስ ሌላ ሰው ነው ሊሉም ይችላሉና በግልጽ ክርስቶስ ኢየሱስ ነው በማለት 4 ነጥብ ያደርገዋል ማለት ነው። ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ መሆኑን ሐዋርያው ጳውሎስ ይነግረናል። ስለዚህ በቁጥር ስንት ናቸው? አንድ ናቸው። በጾታ ስንል ወንድ ነው፣ በስም ስንል ኢየሱስ ነው። እሱ ማን ነው? ክርስቶስ ነው፣ መሲህ ነው፣ ሊቀ ካህን ነው። ስለዚህ ሊቀ ካህኑ ነው በሰማይ ስለኔና ስለናንተ የሚታየው። ስለ አማኞች ማለት ነው። ለምን? ስለ እኛ ይላል። ስለዚህ ሐዋርያው ጳውሎስ ራሱን ጨምሮ ነው። ለሐዋርያው ጳውሎስ ራሱ አማላጁ ኢየሱስ ነው፣ ምድር ላይ በነበረበት ጊዜ ማለት ነው። አሁን ያው እሱም በሰማይ ስለሆነ በሰማይ አያስፈልጉም። ምድር ላይ ይህን መልእክት ቢያንስ ሲጽፍልን ለሐዋርያው ጳውሎስ ራሱ አማላጁ ኢየሱስ ነው። ስለዚህ እንኳን ሐዋርያው ጳውሎስ ለኛ አማላጅ ሊሆን ይቅርና ለሐዋርያው ጳውሎስ ራሱ አማላጁ ማን ነው? ኢየሱስ ነው። ልክ ዮሐንስ በመልእክቱ እንደነገረን ማለት ነው። ምዕራፍ 2 ላይ በአንደኛው መልእክቱ ምንድነው የሚለን? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ነው የሚለው አይደል? ጠበቃ አለን። ዮሐንስም ራሱን ጨምሮ ነው ጠበቃ አለን የሚለው። ስለዚህ ምድር ላይ በነበረበት ጊዜ ሐዋርያው ዮሐንስ ጠበቃ አለው ወይስ የለውም? አለው። ማን ነው እሱ? ኢየሱስ ነው። ስለዚህ ሐዋርያው ዮሐንስ ለኛ ጠበቃ ሊሆንልን አይችልም ማለት ነው አይደል? ሐዋርያው ዮሐንስ ጠበቃ ሊሆንን የማይችል ከሆነ ደግሞ ተክለ ሃይማኖት አይሆነንም። ምክንያቱም ዋስ ጠበቃ ሁናት ተክልዬ ለነፍሴ ብላችሁ ስለምትዘምሩ ማለት ነው። እንደዛ ብላችሁ ስለምትዘምሩ ስንት ጠበቃ ነው አሁንስ ያለው ከተባለ አሁንም በጣም በሚገርም ሁኔታ አንድ ጠበቃ ነው ያለው። ከአብ ዘንድ ጠበቃ አለን ነው የሚለው። እርሱ ማን ነው? ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ስለዚህ ሁለቱም ደስ ይላል። ሐዋርያው ዮሐንስም ስሙን ጠቅሶልናል። ዳሽ ሙላ አድርጎ አልተወውም፣ እኛ እንድንሞላው ማለት ነው። ኢየሱስ ክርስቶስ ነው ይላል። ደግሞ ወንድ መሆኑንም ይነግረናል። ጻድቅ የሆነችው አይለንም።
ስለዚህ በጠበቃ ደረጃም ስናስብ ስንት ጠበቃ ነው ያለው? ለክርስቲያኖች አንድ ነው። ለአማኙ ኮሚኒቲ ማለት ነው አንድ ጠበቃ ነው ያለው። አንድ ወንድ የሆነ ጠበቃ አለ ማለት ነው። በሰማይ ወንድ የሆነ ጠበቃ አለ። በምድር ታውቃላችሁ የሆነ ወንጀል ስትሰሩ እና ፍርድ ቤት ስትቀርቡ ጠበቃ በገንዘባችሁ መግዛት ማችሉ ከሆነ ወይም ማቆም ማችሉ ከሆነ መንግስት ያቆምላችኋል አቅም ከሌላችሁ። ስለዚህ እኛ ለሰራነው ኃጢአት ለምንሰራው በደል አቅም የለንም አይደል? ዳኛው ፊት የመቆም አቅም የለንም። ስለዚህ አባቁሙልናል ይህን ጠበቃ ማለት ነው። ይህን ጠበቃ አባቁሙልናል። ከአብ ጋር ደግሞ አንድ ናቸው፣ በመለኮት በባህሪ አንድ ናቸው። አንድ መለኮት ነው ያለው። ስለዚህ ፍጹም ስምምነት አላቸው። ስለዚህ ኢየሱስ ጠበቃ ከሆነ ኬዙ እንዳሸነፍኩ እርግጠኛ ነኝ ማለት ነው። ምንም ጥያቄ የለውም። ምክንያቱም ለጊዜ ከሳሽ ስላለ ማለት ነው። ስለዚህ ኬዙን ምን አድርገናል? ኦልሬዲ ያሸንፈናል ኢየሱስ ጠበቃችን ሲሆን። በምድር እንኳን እንደምታውቁት በቃ በጣም አለ የተባለ ጠበቃን ከያዛችሁት በቃ እንዳሸነፋችሁት ቁጠሩ ይባላል። ስለዚህ ኢየሱስ ክርስቶስ ደግሞ ጠበቃችን ነው። በሰማይ ደግሞ እኛን ወኪል ነው። የኛ ሰው ያለ ነው በሰማይ። ሊቀ ካህኑ እሱ ነው። ስለኛ የሚታየው እሱ ነው። ስለዚህ ኢየሱስን የሚያክል ጠበቃ ካለን የትኛውም አይነት ኬዝ በእኛ ፊት ድል ሊያደርግ አይችልም ማለት ነው። ድል ሊያደርግ አይችልም። ስለዚህ ለአማኞች ዋስትናችን ኢየሱስ ጠበቃችን በመሆኑ ነው። አማላጃችን በመሆኑ ነው። የምልጃው አገልግሎት ስለሚጠብቀን ማለት ነው። ስለሚጠብቀን ነው። ጴጥሮስ ክዶ በዛው እንዳይቀር ያደረገው የኢየሱስ ክርስቶስ የምልጃ ስራ ነው። የኢየሱስ ክርስቶስ የምልጃው ስራ ነው። እንደምታውቁት ያው ክዶት ነበር አይደል? በኋላ ላይ ግን ተመለሰ፣ በንስሐ ተመለሰ፣ ተጸጸተ። እንዲመለስ ያደረገው ምንድነው? ጴጥሮስን ከተባለ ኢየሱስ ክርስቶስ አስቀድሞ ስለ ጴጥሮስ ምልጃን ስላቀረበ ነው። ይሄ ነው ምክንያቱ። ሌላ ምንም ሚስጥር የለውም። ሌላ ምንም ሚስጥር የለውም። ኢየሱስ አስቀድሞ ለማን ምልጃን አድርጓል? ለጴጥሮስ አድርጎለታል። ለጴጥሮስ ምልጃን አድርጎለታል። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ግን እምነት እንዳይጠፋ ስላንተ ምን አደረኩ? አማለጥኩ በማለት ኢየሱስ ክርስቶስ ስለ ጴጥሮስ ምልጃን ማቅረቡን በሚገባ ተናግሮናል ማለት ነው። ራሱ ጌታ ኢየሱስ ተናግሯል። ስለዚህ የጴጥሮስ እምነቱ እንዳይጠፋ ያደረገው ምንድነው? የኢየሱስ ክርስቶስ ምልጃ ነው የጠበቀው ማለት ነው፣ በዛው እንዳይጠፋ። ስለዚህ ዛሬ እኔና እናንተን የሚጠብቀን የኢየሱስ ክርስቶስ ምልጃ ነው ማለት ነው። የኢየሱስ ክርስቶስ ምልጃ ነው። ስለዚህ ለአማኞች የሚደረግ ጥባቆት ዋስትና የኢየሱስ ምልጃ ነው። እሱን ልንነጣጥለው አንችልም። እሺ አሳዋለ ብርክ እሺ። ስለዚህ እዚህ ላይ ጥያቄ ሐሳብ ካላችሁ ማውራት እንችላለን። በነገራችሁ ላይ ሁሌም እንደምንላችሁ ምናልባት አዲስ ሰው ካለ የኢየሱስን ምልጃ የማትቀበለው የኢትዮጵያ ብቻ ነች፣ የኢትዮጵያ ኦርቶዶክስ ብቻ ነች። ሌሎቹ አህት አብያተ ክርስቲያናት የሚባሉት ኢየሱስ አማላጅ እንደሆነ ያምናሉ፣ ኢንተርሴድ እንደሚያደርግ ያምናሉ። ኦርቶዶክስም ያው በአንድምቷ ስለኛ ይከራከራል ትላለች። ስለኛ ይከራከራል ብላ ተርጉመዋለች። እውነት ነው፣ ስለኛ ይከራከራል። በዛም ማየት እንችላለን። ስለኛ ይከራከራል፣ ጠላትን ድል ይነሳል፣ ጠላት የሚያመጣውን ክስ ውድቅ ያደርጋል ማለት ነው ኢየሱስ።
ጠላት የሚያመጣብን በእኛ ላይ የሚያመጣውን ክስ ውድቅ ያደርጋል። ስለዚህ ስለኛ ምን ያደርጋል? ይከራከራል። ስለኛ ይከራከራል፣ ድል ይነሳል ማለት ነው። ለምን? ስለኔ ኃጢአት ስለኔ በደል የፈሰሰ ደም አለ፣ የፈሰሰ ደም አለ። ስለዚህ የትኛውም ኃጢአት ከዚህ ደም የበለጠ ስላልሆነ አማኙ የሚጠበቅበት በእምነት ወደዚህ ወደ ጸጋው ዙፋን መቅረብ ነው። ስለዚህ ወደ እሱ እስከቀረብን ድረስ በዛ ደም ምን ያደርጋል? ያነጻናል ማለት ነው። በሞቱ ያነጻናል፣ ድልን እናገኛለን። ስለዚህ የትኛውም ክስ በኢየሱስ ፊት አቅም አይኖረውም። ኦልሬዲ የተከፈለ ነገር ስላለ ማለት ነው። ኦልሬዲ የተከፈለ ነገር ስላለ እና ይሄ ነገር ከገባን እንግዲህ እኛ ጠበቃለን ብለን ዝም ብለን ደግሞ እንደፈለግን እንሁን ማለት አይደለም። እንደዛ ደግሞ አይቻልም። እንደዛ ደግሞ አይቻልም። ከልብ የሆነ መመለስ ነው የሚያስፈልገው። ስለዚህ እንደፈለግን ሁነን እንጠበቃለን፣ እንደሱ አይሆንም፣ እንደሱ አይሆንም። ግን ያው በዚህ ምድር ላይ እስካለን ድረስ በኃጢአት ኢንቫይሮንመንት ውስጥ ነው ያለ ነው፣ በወደቁ ዓለም ውስጥ ነው ያለ ነው። ስንወድቅ ስንስት ተስፋ እንዳንቆርጥ ጠበቃለን፣ አይዟችሁ ተብለናል። ዝም ብለን እኮ ብናስበው በኖርማል አይምሮ ስናስበው ኃጢአት ለሰራ ሰው ዳኛ ነበር የሚያስፈልገው፣ ፈራጅ ነበር የሚያስፈልገው፣ የሚቀጣው ነበር የሚያስፈልገው አይደል? ግን ዮሐንስ መልእክት ላይ ጠበቃ አላችሁ ነው የተባለው። አይዟችሁ ማለት ነው። አይዟችሁ ጠበቃ አላችሁ። ምክንያቱም እሱ ሰው የሆነው እናንተ እንድጠፉ አይደለም። በድካማችን የሚራራ ሊቀ ካህናት ነው ያለን አይደል? የሚያስፈራራ አይደለም፣ ወዮለ የሚል አይደለም። ደክሞ እንደወደቅ ስለሚያውቅ ለታመመ ሰው መቼም አንድ ሰው አመመኝ ሲላችሁ ፍርድ ቤት አትወስዱትም አይደል? ሐኪም ቤት ነው የምትወስዱት። አንድ ሰው ራሴን አመመኝ ቢላችሁ እና ልደታ ችሎት ልውሰዳ አትሉትም። ጥሩ ፍርድ ቤት አውቃለሁ አትሉትም። የምትሉት ምንድነው? ወደ ሐኪም ቤት ወይም ደግሞ መድኃኒት ጠቁሙታላችሁ። እና በኃጢአት ለደከመ ሰው የሚያስፈልገው ፍርድ አይደለም፣ የሚያስፈልገው መድኃኒት ነው፣ የሚያስፈልገው ፈዋሽ ነው። ስለዚህ በኃጢአት የደከማችሁ ሰዎች ካላችሁ መሸሽ አይደለም መፍትሄው መቅረብ ነው አይደል? ችግሩን የደበቀ ህመሙን የደበቀ መድኃኒት አይገኝለትም ይባላል። ስለዚህ ችግራችሁን ተናገሩ ነው፣ ተናዘዙ፣ ወደ ኢየሱስ ቅረቡ። ኢየሱስ ደግሞ ሐኪምም መድኃኒትም ነው፣ ሁለቱም ነው። የሆነ መድኃኒት ሌላ ቦታ ያዝላችሁ፣ እሱ ራሱ ሐኪም ነው፣ እሱ ራሱ መድኃኒት ነው። ስለዚህ ስትደክሙ የበለጠ የምትርቁት ከሆነ ምንም መፍትሄ አታገኙም። ያላችሁ አማራጭ ምንድነው? ልክ በሽተኛ የሆነ ሰው ወደ ሐኪም ቤት እንደሚሄደው ወይም ደግሞ ወደ ፋርማሲ መድኃኒት ለመግዛት እንደሚሄደው በኃጢአት ስንወድቅ ደግሞ ወዴት ነው የምንሄደው? ወደ ኢየሱስ እንቀርባለን ማለት ነው። ከዛ እሱ ጠበቃ የሚለው አጽናኝ ማለት ነው በሌላ አገላለጥ፣ ወይም ደግሞ እርዳታ በሚያስፈልግ ጊዜ አጋዥ ሆኖ የሚቀርብ ማለት ነው። አጋዥ ሆኖ የሚቀርብ ማለት ነው። ስለዚህ የሚያግዘን ነው። ስንወድቅ ያግዘናል፣ እንድንነሳ ነው የሚያግዘን፣ ደግፎ ያነሳል ማለት ነው። ከዛ በኋላ ደግሞ ድጋሚ እንዳንወድቅ ደግሞ አቅም ይሆነናል፣ ብርታት ይሆነናል ማለት ነው። እና ምናልባት እንደው በዚሁ አጋጣሚ ከጌታ የራቃችሁ ሰዎች ካላችሁ ጌታ ጠበቃ የሆነ ጌታ አለላችሁ። እንደዚህ አይነት ሰዎች አላችሁ፣ ከጌታ የራቃችሁ ወይም በዓለም ጭልጥ ብላችሁ ሄዳችሁ ለመመለስ የከበዳችሁ ሰዎች እንደዚህ አይነት ሰዎች ካላችሁ ጌታ አለ፣ ዛሬም ይፈልጋችኋል። ያው በህይወት መኖራችሁ እሱን ነው የሚያሳየው።
ይህን ድምፅ እንድትሰሙም የሚያደርገው ይህንን ተስፋ አላችሁ የሚለውን ነገር እንድታውቁት ነው ማለት ነው። ስለዚህ በሱ በኩል የኃጢአት ይቅርታ ስላለ እንትን ማለት ትችላላችሁ። ዛሬም መቅረብ ይቻላል። እኛ ጋር እንደምታውቁት የሆነ የተሾመ ካህን የለም ኃጢአትን ምን ነግረው፣ ምክንያቱም ሊቀ ካህን ስላለን ማለት ነው። ሊቀ ካህን ስላለን ይህ ሊቀ ካህን ደግሞ በሁሉ ቦታ ሙሉ ነው፣ በሁሉ ቦታ የሚገኝ ነውና ለሱ መናገር ትችላላችሁ፣ ለሱ መናዘዝ ትችላላችሁ። አግዘኝ በሉት ያግዛችኋል፣ አርዳኝ በሉት ይረዳችኋል። እሺ ኪንግ ወይ ሰላም ነው? ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ሁሉ መልካም ጌታ ይመስገን። ከየት ነው ልጅ? አለን ከዚህ ከአዲስ አበባ ጨርቆስ አካባቢ። አይ ቤተ እምነት ነው። ቤተ እምነቴ ፕሮቴስታንት ነው፣ ግን በአካል ገለኝ እና አይ ቲንክ ንስሐ ጸሎት ልታደርጉ የምትፈልግ ከሆነ ለኔ ምናልባት ታይሙ ካላችሁ እና ጊዜው ከሆነ ኦኬ። ቸርች አትሄድም? አቁማል? ቆይ በጣም ሰንፍ ያለኝ ግልጽ ነው የምነግርህ። በጣም የሚያስጠላ ሁኔታ ውስጥ ነኝ ያለሁት፣ እጅግ በጣም የሚደብር ሁኔታ ውስጥ ነኝ ያለሁት እና ምን ማድረግ እንዳለብኝ ሁሉ ግራ የገባኝ ታይም ላይ ነኝ ያለሁት እና ፕሊዝ ጸሎት ብታደርጉልኝ እና ብመለስ። ፍቅሩን አውቀዋለሁ፣ የክርስቶስን ፍቅር አውቀዋለሁ፣ የኢየሱስን ፍቅር ቀምሻለሁ እና አይደል ነው በምን አይነት አማካኝነት እንደወጣው ማለትም ብቻ ጥሩ ሁኔታ ላይ አይደለም ያለሁት ግልጹን ለመናገር እና ባክ ማድረግ ወደ ኋላ መመለስ እፈልጋለሁ። አሁን ያለሁበት ህይወት ለኔም የተመቸ አይደለም። የሚያጋጥመኝ ነገር በጠቅላላ ከክርስቶስ ውጪ ጥሩ አይነት ፊሊንግ አይደለም ያለው እና ጀስት አሁን ላይ ፈቃደኛ ከሆናችሁ ከኔ ጋር ደግሞ አብረው የሚገቡ ሰዎች ቢኖሩ ባክ ያደረጉ ሰዎች አንድ ላይ ፕሬይ ብታደርጉልን ደስ ይለኛል። ኦኬ እሺ መልካም። እንኳን ደህና መጣህ ማለት ፈልጋለሁ። መጀመሪያ ያው ጌታ ሁልጊዜ ለኛ ያለን ነገር መልካም ነው፣ በጎ ነገር ነው። እውነት ነው። ዛሬም እሱ ፍቅር ነው፣ ትናንትናም ፍቅር እንደሆነው ዛሬም ፍቅር ነው። ውይ እሱን ማውቃለሁ። ህይወቴ ለውጥ ማግኘት የጀመረው እሱን ካገኘው በኋላ ነው። በፊት ላይ በብዙ ነገር ተተብትቤ ነበር ኖር የነበረውና በጣም በሚያስጠላና ቆሻሻ በሆነ አይነት መንገድ ነበር ጓዝ የነበረው። በተወሰነ መንገድ ግን ክርስቶስን ካወቅኩኝ በኋላ ኦልሞስት አሁን ወደ 3-4 ዓመት ነው ሆኖኛል። ቢያንስ የሆነ የተወሰነ ልቤ ተቀይሯል። በፊት ከነበረኝ ባህሪና ጸባይ የተወሰነ ያህል ተቀይሬያለሁ። የዋህነቱ፣ መልካምነቱ፣ ፍቅሩ ምናምን ልቤ ውስጥ አለ። እኔም ያንን ድርጊት እያደረኩኝ ያለሁት። ከዛ ባሻገር ግን ልወጣበት የማልችልበት አይነት ማጥ ውስጥ ነኝ ያለሁት። አላውቀውም፣ ያሽከረከረውና ይከተኛል። የተሻልኩ ለመሆን ሞክራለሁኝ። ነገሮች እንዲቀየሩ በቻልኩት አቅም እጥራለሁ፣ ጸሎት አደርጋለሁ ምናምን። ግን ከሆነ ጊዜ በኋላ ጨራሽ እጅ ሰጠሁኝና ሁሉም ነገር አቅቶኝ ቁጭ ብያለሁና አይደል ነው ብቻ እንዴት ብዬ እንደማስረዳ አላውቅም ያለሁበት ሁኔታና ብቻ ጥሩ ነገር ላይ አይደለም ያለሁት አሁን ላይ በጣም ደብር ነገር ላይ ያለሁት። እሺ ጌታ አንተም ፍቅሩን እንደቀመስክ እንደመሰከርክለት እሱም ደግሞ እኛ ከገባን በላይ ነው አይደል? እኛ ከቀመስነውም በላይ ነው። ዛሬም እንደዚህ አይነት እድልም ራሱ የሰጠው እሱ ነው እና አንድ ነገር ብቻ ልበልና ምናልባት በደንብ እንድንጸልይም ፎሎ ላድርግህና በስልክ ማውራት እንችላለን።
ግን አንድ ነገር ልበል፣ ህብረት በጣም ወሳኝ ነገር ነው። በጣም እሱ ለኔ የታለልኩት እኔ ጌታን አገኘው ብዬ የጠፋሁበት ታይም ድሮ ከነበሩኝ ጓደኞች ጋር አብሬ የማሳልፈው ማንነቴ ነው። አሁን ላይ መልሼ ወደኋላ እንድመለስ ያደረገኝ ባክ እንዳደረግ ያደረገኝ ትልቁ ፋውል ያ ነው ለኔ። በጣም አሪፍ ጥሩ መስመር ላይ ነው ያለው። ምንድነው ከየት እንደወደቅ ካስብ ነው የሚለው እግዚአብሔር ቃልና ቢያንስ አንዱን ፖይንት ማግኘት ትልቅ ነገር ነው። መፍትሄ የሚገኘው እንደዛ ስለሆነ ማለት ነው። ስለዚህ በውስጥ ስልኬን አስቀምጥላለሁ፣ እንጸልያለን። ቀጣይ እንዴት ማድረግ አለብን የሚለው እንደ ወንድም እንመካከራለን ማለት ነው። በጣም ደስ ይለኛል። ያ ፎሎ አድርጌያለሁ፣ አስቀምጥላለሁ። ጌታ መልካም ነው። ይህ እንደገና አምላክ አይደል? እንደገና አምላክ ነውና እንትን እንደውም የበለጠ ወደሱ እንድትቀርብ ምክንያት ሊሆንልህ ይችላል። አሁን እንደዚህ መሆኑ የበለጠ ወደሱ እንድትቀርብ እንደ ምክንያትም ሊሆን ይችላል። ስለዚህ ከበፊቱ የበለጠ ሞገስ፣ ከበፊቱ የበለጠ ጸጋ ጌታ ይጨምርልሃል። ዋው እግዚአብሔር ያው ያደርገዋል። በደንብ ያደርገዋል። ነገር ቅድም ስናገር ቆየኝ ምናምን ታውቃለህ። ቅድም ስናገር ከሰማኝ ጴጥሮስ ኢየሱስ ክርስቶስን ከካደው በኋላ በንስሐ ሲመለስ ተሾመ አይደል? ሹመትን ሰጠው። ጠቦቶችን አደራ፣ በጎችን አደራ ብሎ እንደውም ሾመው ማለት ነው። እና አንተም እንደዚህ አይነት የመመለስ ልብ ስላለ ስትመለስ የሚሾም ጌታ ብቻ ነው፣ ድጋሚ የሚያምን ማለት ነው። ስለዚህ ለተሻለ ነገር ጌታ ያቆማል። ስለዚህ በቃ በውስጥ ጽፍላለሁ፣ ተደዋውለን እናወራለን። ኦኬ አመሰግናለሁ። እሺ እዚህ ውስጥ ያላችሁ ሰዎች እንግዲህ ፕሬይ አድርጉልኝ፣ ጸሎት አድርጉልኝ፣ ነገሮችን ይስተካከሉልኝ። ከታች ያላችሁ ቅዱሳን ያው ነገሮችን ይስተካከሉልኝ ብቻ ፕሬይ አድርጉልኝ ምናምን። ወደ ጌታ በደንብ መመለስ እፈልጋለሁ። አገልጋይ መሆን እፈልጋለሁ። ብዙ ህልም አለኝ ምናምን ከጌታ ጋር ያ ነገር እንዲሳካልኝ ፕሬይ አድርጉልኝ። ከዛ በተረፈ ሰላም ደሩላችሁ ባይ። አሜን አሜን። እሺ ይሆናል፣ የማይሆን ነገር የለም። እሺ ሰላም እደርልን። እሺ ጸጋ ይብዛል። እሺ አሜን አሜን። ሰላም አሜን። ስለዚህ በቃ ልክ እንደ ወንድማችን ደኪንግ ባክ ያደረጋችሁ ሰዎች ያው ውሃ ሲወስድ ታውቃላችሁ አይደል? እያሳሳቀን ይባላል። ቀስ በቀስ ነው ሄዳችሁ በሆነ ሰዓት ላይ ነው ስትነቁ በጣም ርቃችኋልና ለመመለስ ራሱ ግራ ነው የሚገባችሁ። ካም በኋላ ብመለስ እንዴት ነው የሚሆነው ምናምን ነገር። ግን በቃ እድል አለ፣ ዛሬም እድል አለ። ወደ ኋላ የተመለሳችሁ ሰዎች ካላችሁ